የኡስታዝ አህመዲን ጀበል ውሸትን ተመልከቱ። ነብዩ ሰለላሁ ዐለይሂ ወሰለም እኮ ሀብታም ሚሊዮነር ነበሩ። ሚሊዮነር ምስኪን ሚሊዮነር በማስረጃ ማውራት ሚሊዮነር ነበሩ። ከጅምሩ ነብዩ ሰለላሁ ዐለይሂ ወሰለም ሲወለዱ ከድሃ ቤተሰብ አልተወለዱ። መልካም እንደሰማችሁት እንግዲህ ትውልዱ አንባቢ አይደለም በሚል በአረብኛ የተደበቀም ስለሆነ አስተምሮታቸው በውሸት የሐሰት ታሪክ እየፈጠሩ ያልሆነን እንደሆነ አድርገው የሆነውን እንዳልሆነ አድርገው ኡስታዞቹ መቅጠፍ ልማዳቸው ነው። ኡስታዝ አህመዲን ጀበል ሙሐመድ በከዲጃ ገንዘብ ሚሊዮነር በኋላ እንዳልሆነ ለማስመሰል ገና ሲወለድ ጀምሮ ሚሊዮነር እንደሆነ ተናግሯል። ይሄ ስህተት ነው። ነብይ ገና ሳይወለድ ተረግዞ ሳለ አባቱ ሞቷል። እናቱ ደግሞ አሚና ማለት ነው በ6 ዓመቱ ላይ ሳለ ነው የሞተችው። ማሳደግ ስላልቻለች አስቀድማ ማደጎ ሰጣው ነበር። ሚሊዮነር ቢሆኑ ኖሮ ማሳደግ ከብዷት ለማደጎ ባሰጠው ነበር። ይሄ ላልኩት ደግሞ ቁርአኑን ሰፖርት ያደርገኛል። ለምታዩት ሱራ 93 ላይ 6ኛው አያ የትም ሆነህ አገኘ አላስጠጋህምን ይላል። የቲም ማለት ጥገኛ ወይንም ደግሞ ማደጎ ልጅ ማለት ነው። አስጠግቶሃል ይላል። ደሃ ለመሆኑ ደግሞ ቁጥር 8 ላይ ደሃም ሆነህ አገኘ አከበረህም ይላል። በምንድን ነው የከበረው ሲባል በከዲጃ ገንዘብ። ይህንን ያለው ደግሞ ኢብን አባስ ነው። ከዛም በጦር ዘረፋ ገንዘብ። ይህንን ያለው ደግሞ ማን ነው? ጃለሌ ነው። ቁርአኑም ይደግመዋል። ይሄም ሱራ 8 አንደኛው ላይ ወይንም ደግሞ ሱረቱ አንፈል አያ 1 ላይ ከጦር ዘረፋ ገንዘቦች ጠይቋል። የጦር ዘረፋ ገንዘብ የአላህና የመልእክተኛው ነው። ስለዚህ ነቢይ ከሆነ በኋላ ነው ሀብታም የሆነው። አስቀድሞ በድህነት ያሳለፈ ድሃ ነበረ። ለምን ተዋሻለህ ኡስታዝ ከሆንክ? በውሸት የተገነባ ቤት እውነት ሲመጣ ልክ እንደ አውሎ ንፋስ አሸዋ ላይ እንደቆመው ግድግዳ ያፈርሰዋል ማለት ነው። ውሸት ኦልዌይስ በእውነት ይደረመሳል ማለት ነው። ስለዚህ ቁርአን ሐላም ዋሽቷል። አንተ እውነተኛ ከሆንክ ነብይ ደሃ እንደነበረ ቁርአን ይናገራል። አንተ ደግሞ ነው ደሃ አልነበረም በከዲጃ አይደለም የከበረው አስቀድሞውኑ ሚሊዮነር ነበረ፣ ቤተሰቦቹ ሚሊዮነር ናቸው ብለህ ትዋሻለህ። ትውልዱ እያነበበ ነው። ያነበበ የነቃ ከእስልምና ይወጣል። ውዶቼ ኡስታዞቻችሁ እንዲህ ነው የሸወዷችሁ። እኔ በመረጃ አወራለሁ፣ እነሱ አለመረጃ ያወራሉ። እኔ እውነትን እንዲያሳያችኋለሁ፣ እነሱ ምንም የሌለ ተረት ተረት እየፈጠሩ ይነግሯችኋል። ራሳችሁን ከእንደዚህ አይነት የሐሰት አስተምሮ ከተረት ተረት ነፃ ወደምወጡበት ነፃ ወደሚያወጣችሁ ወደ ክርስቶስ ነው። አንደኛው ከሰቃዮቹ ነው ይላል፣ አንደኛው ከደቀ መዝሙርቱ ነው ይላል። ሙፈሲሮቹ ራሱ እርስ በርስ የተጋጩ ናቸው። ሴጣን ሁሉንም ሲቆነጥጥ እሱን ለምንድን ያልቆነጠጠው? የሚያውቁት ነገር የለም። አንቀጽ ከመረጃ ጋር ስታወራ እሺ፣ ጥቅሱ ምንድን ነው? ወይኔ ሙባረክ ይላል። አሁንም ጠፋበት አውርዶ አንድ ጥቅስ ለመያዝ እንደዚህ ከተቸገርክ በኢየሱስ ጭንቅላት ምን ያህል ቢሆን ነው? በእናትህ አምንበታለሁ። ያመጣኸውን ጥቅስ አምንበታለሁ ብለዋል። እስልምና እንዴት እንደማፈርስ ላሳያለሁ። የሰማይ መልአክ እንኳን ቢሆን የተረገመ ይሁን ባለው መሰረት አብ ልጅ የለውም ብሎ የሰበከው መሐመድ በዚህ እርግማን ክፍል ውስጥ ይሆናል። ና ተመለስ። የ6ኛ ክፍል ኡስታዝ አስበልተዋል። ዛሬ ለአላህ ነው ብሎ ብድር ወስዶ አልመለሰልኝም። አላህን ጠይቀው። ኢብራሂም ቤትም አጋጥሞኛል። ሳላስበው ገዝት ልኬ ቀበል አላረጉኝም። ቶሎ የንጽጽር የሚሰሩ ግልገል ኡስታዞች አሉ። ግን ታዝዤ ነው እኮ ያደረኩት፣ በራሴ ፍቃድ አይደለም ያደረኩት። ያዘዘሽ ሰው አውቀዋለሁ። ታዝዤ ነው ይህንን ያደረግኩት፣ በትእዛዝ ነው። የሚያዘው ማን ነው? ኡስታዞች። እስልምና ፖለቲካ ነው። እስልምና ይሄ ነው ወገኖቼ። ክርስቲያኖች ምን ያህል ልትደሰቱ እንደሚገባችሁ በዚህ ብቻ። እኛ ሙሐመድን የማንከተለው ምንድን ነው? ሙሐመድ ኢየሱስን አያውቀውም። ሙስሊሞች ኢየሱስን አያውቁትም። ኢየሱስ ስንት ዓመት ሰበከ? ቆይ አዳምጥ። ሐዋርያቶቹ ማናቸው? የኢየሱስ አያውቁም። ከእናንተ እኛ እንወደዋለን ታውቃለህ። ግን ቆይ ስንት ዓመት ሰበኩ ሐዋርያቶቹ? ሐዋርያቶች አሉት ይላሉ። እነማን ናቸው ሐዋርያቶቹ? አያውቁም። ተመሰለባቸው እንጂ አልተሰቀለም ይላሉ። ማን ነው በማን ቦታ የተመሰለው? የሚያውቁት ነገር የለም። አንዳቸውም አያውቁም። እንኳን እነኚዎቹ ሙፈሲሮቹ ራሱ አንደኛው ይሁዳ ነው ይላል፣ አንደኛው ሌላ ነው ይላል፣ አንደኛው ከሰቃዮቹ ነው ይላል፣ አንደኛው ከደቀ መዝሙርቱ ነው ይላል።
ሙፈሲሮቹ ራሱ እርስ በርስ የተጋጩ ናቸው። ሐዋርያቶቹ እነማን ናቸው ሲባል አንዱ ሌላ ይላል፣ አንዱ የተወሰኑ ሌሎችን ይጠቅሳሉ። እርስ በርስ የሚጋጩ አያውቋቸውም። ክርስቶስ ግን ምን አለ? ያቁኛል አለ። በጎቼ ያቁኛል፣ ድምፄን ይለያሉ። የኔ ያልሆኑት ግን አያቁኝም፣ በቃ አያውቁትም። ኢየሱስም ይህን በምን ነገራቸው? ኢየሱስም ይህን በምሳሌ ነገራቸው። እነርሱ ግን የነገራቸው ምን እንደሆነ አላስተዋሉ። ኢየሱስ ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ስለዚህ ክርስቶስ አስረግጦ ነግሯቸዋል። ወንጌል ምን እንደሆነ ጠንቅቀው እንዲያውቁ አድርጓቸዋል። ምን እንደሆነ ማን እንደሆነ ከዛ በኋላ የሚመጡ አስቀድመው የነበሩም በእርሱ ላይ ያልገቡ ወንበዴዎች እንደሆኑ ክርስቶስ በደንብ ነግሮናል ማለት ነው። ስለዚህ ክርስቶስ ማን ነው የሚለውን እኛ በደንብ ስለምናቅ ነው። ሐዋርያቶቹ ማን ናቸው? ወንጌል ምንድን ነው? ጠንቅቀን እናውቃለን፣ ጠንቅቀንም እንለያለን። ስለዚህ አሁን ይሄ ከሆነ በደንብ አስተውሉ። ይሄ ከሆነ ክርስቶስን በደንብ ካወቅ ነው፣ በደንብም ከለየ ነው፣ ድምፁንም ሰምተን ካወቅ ነው። ቁጥር 27 ላይ ቲንክ አድርግልኝ፣ ሙሉውን እናንተ አንብቡት፣ ደስ የሚል የመጽሐፍ ቅዱስ ክፍል ስለሆነ። በጎቼ ድምፄን ይሰማሉ አለናል ቅድም። ኦኬ፣ እነኛ የሰሙትን ድምፅ ምንድን ነው የሚያደርጋቸው? በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል፣ እኔም የዘላለም ሕይወትን እሰጣቸዋለሁ። እነኚህ በጎቹ ድምፁን የሰሙ የተከተሉት ምን ይሰጣቸዋል? የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄም ማንም አይነጥቃቸው። እርሱ የአብ ልጅ ወልድ እኛን የዘላለም ሕይወት ይሰጠናል። እኛም ድምፁን ሰምተን እንከተለዋለን። ብዙዎች ግን አሁን እንደ ሙስሊሞች መሐመድን የተከተሉ ክርስቶስ ማን ነው ድምፁን ያውቃሉ? አያውቁም። ሐዋርያቶቹን ያውቃሉ? አያውቁም። አልተሰቀለም ተመሰለ ይሏቸዋል። እንዴት ነው የተመሰለው? እንዴት ነው እሱ አላህ የወሰደው? እንዴት አድርጎ ነው? የሚያውቁት ነገር የለም። ስንት ዓመት ነው የሰበከው? የሚያውቁት ነገር የለም። ሐዋርያቶቹ ማን ማን ይባላሉ? የኢየሱስ አያውቁም። ኢየሱስ ለምንድን ነው እሱ በድንግልና የተወለደው? እንደ እስልምና የሚያውቁት ነገር የለም። እሺ ኢየሱስን እንደነሱ አስተምሮ ሴጣን ሁሉንም ሲቆነጥጥ እሱን ለምንድን ያልቆነጠጠው? የሚያውቁት ነገር የለም። ዝም ብሎ በጭፍን የሚያውቁት ነገር የለም አለ ሳይሆን ማለት ነው። ማስረጃ እያወጣ ተናገር። ስትናገር ማለት ነው አያውቁም ስትል ይኸው መጽሐፋቸው በዚህ ቦታ ላይ የለም ብላ በማስረጃ ተናገር። እኔም ማስረጃ ላሳይ ነው ዝም ብዬ የተቀመጥኩት። አይ መረጃ እኮ አንጣ ተብለህ ነው እንድታመጣ ነው የጠበቅነው። ለምን አንተ ራስህ ስታወራ በመሐመድ ላይ ስትዋሽ በማስረጃ መሐመድ እንደዚህ ይላል ብለህ በማስረጃ መጽሐፍ ላይ ዝም ብለህ አንድ መጽሐፍ ሼክ አያውቅም ያውቃል ሳይሆን ቆይ ሂምሌት ከማድረግህ ብትረጋጋ ይሻል ነበር። አሁን እንግዲህ ላሳፍረህ ነው። ተመለስ፣ በቃ ተመለስ። ሰትስፋይድ እና ተመለስ። ቆይ ሰትስፋይድ እና ተመለስ። እንግዲህ ባላሳፈርህ ደስ ይለኛል። እንደማታውቀው ልንገርህ እና ተመለስ። ምንም እኮ አታሳፍረኝም። በስነ ስርዓቱ አውራ ነው አውራ። እስኪ አንተ በስነ ስርዓቱ ሚውትም አታርግ ሰውን። ገባ? በሚውት ነው እንዴት ተፈጠረ? መልካም እሺ። ክርስቶስ የዘላለም ሕይወት ይሰጣል ታምናለህ? ይሄንን ክርስቶስ የዘላለም ሕይወት አይሰጥም። እንዴት ብሎ ነው የሚሰጠው? እሺ አንብብ እስኪ እዚህ ጋር ይሄን ክፍል። ይኸውልህ እኛ በመጽሐፉ ማለት ነው መረጃ አምጥቻለሁ ላሳይ። ቆይ አንዴ ጀማል አንዴ ቆይ። ምዕራፉን አውጣልኝ መጽሐፍ ቅዱስ ላይ በራስ መጽሐፍ ላይ ማለት ነው። በራሴ መጽሐፍ ላይ እሺ። ጌትነቱ የተሰጠው እንደሆነ ማሳየክ በራስ መጽሐፍ ላይ ማለት ነው። ምን ላይ ነው ያለው? አንድ ጥቅስ ለመያዝ እንደዚህ ከተቸገርክ በኢየሱስ ጭንቅላት ምን ያህል ቢሆን ነው? በእናትህ አንተ እንደዚህ ባልኩት 13 ጊዜ ይሆናል። አንተ ጎንበስ ገዛና ባልክበት እኔ በትንሹ 20 ጥቅስ እሸመድድበታለሁ። አምክዲንግ ሶሪ ኮምፒውተር ነህ እንዴ እንዳትሉኝ፣ የምሬን ነው። ግን 20 ጥቅስ ባይሆንም አንድ 25 ጥቅስ እሸመድድበታለሁ። እኔስ ቀጥል።
መናገሩ እኮ ትርጉም የለውም። ዋና ከመረጃ ጋር አንድ እኮ ቀጥል። እሺ ማስረጃውን ተናገርክ የሚባለው ቀጥል። እሺ አንድ አንቀጽ ከመረጃ ጋር አስተዋራ እንዳይጠፋብህ አሁንም ወይ ቀል ጠፋበት። አሁንም ስለነሱ ጠፋብህ። አሁንም አንቀጽ ኧረ ለምን ታወራለህ? አታወራ፣ ይጠፋብሃል። ለምን ሚውት እያደረጋችሁት ነው? ሚውት እያደረጋችሁት ነው መሆን ያለበት። ጀማል የሆነ እያየህ ሚውት ትላለህ። እሺ እፎይ ይኸውልህ አንተ ከተቻለ ቆይ ፖዝ እየሆነ እያየኸው እንዴት ነው እሱ ሚውት እያደረጋችሁት ነው የምትለው? ምን አይነት አጭበርባሪ ነህ አንተ ደግሞ። ኧረ ምንም የማጭበርበር ስለራስ መጽሐፍ እኮ ነው አውጣልኩ ነው። ፖዝ እና ሚውት አለኝ መጽሐፍ እኮ ነው አውጣልኩ። ጀማል ቆይ እስኪ እሺ ጥቅሱ ምንድን ነው? ወይኔ ሙባረክ ወይኔ ሙባረክ ይላል። አሁንም ጠፋበት አውርዶ አሁን እኮ እዚህ ጋር የጠየቅኩህ አለ ማለት ነው። እሺ ጥቅሱ ምን ላይ ነው ነበረብህ? ይሄ ቦታ ማለት እኮ ንገረን። ጥቅሱን እሺ አንቀጽ ሳልነግርህ ማውጣት ነበረብህ። ንገረን። ምን ላይ ነው? ሐዋርያት ምዕራፍ ቁጥር 2 አውጣልኝ። የስራ ሚለው ማለት ነው። ቶሎ በል ይሻላል። እዚህ መጽሐፍ ቅዱስ ይዘህ የለም ሐዋርያት። እሺ ቁጥር 2 ምዕራፍ 2 ማለት ነው። እሺ ምዕራፍ 2 ቁጥር ስንት? ምዕራፍ 2 ቁጥር ስንት? ቁጥር 33 ነው። መልካም እሺ፣ አንዴ ክፈትልህ ክርስቲያን። ታምንበታለህ? እሱን ያመጣኸውን ጥቅስ ወዳጃችን አሳያለሁ እስከ መጨረሻው ድረስ ማለት ጌትነቱ እንደተሰጠ እንደተወሰደበትም በራስ መጽሐፍ ላይ ማለት ነው። ታምንበታለህ? ያመጣኸውን ጥቅስ አምንበታለሁ ብለዋል። ቴንኪው። ምዕራፍ 2 ቁጥር 30 ነው ያልከኝ። 30 ስንት? ራስህ በጠቀስከው ተዋት። ቆይ ክርስቲያን 33 እናመሰግናለን። ቀጥል። እስልምና እንዴት እንደማፈርስ ላሳያለሁ። ክፈትልኝ። ኦራይት 33 አድርግልኝ አንዴ። እሱ በጠቀሰው ጥቅስ ላይ ቆሜ ላፍርስለት። ስለዚህ እግዚአብሔር ቀኝ ከፍ ከፍ ብሏልና መንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን ከእናንተ አሁን የምታዩትን የምትሰሙትን አፈሰሰው ይላል። በደንብ አስተውሉ። ችግር የለው። እንደዛማ ከሆነ ከፍ ዝቅ እያልኩ አፈርስልሃለሁ። አንተ በምጠቅሳት ጥቅስ ላይ ብቻ እንዴት ቆይ አዳምጥ፣ ተረጋጋ። ስለዚህም አለ በደንብ አስተውሉ፣ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትንና የምትሰሙትን አፈሰሰው። ይሄንን ማን ነው ያፈሰሰው? ወንድማችን ማን ነው? አሁን አንብብልኝ እኮ ነው እያልኩ። ማን ነው? አንብበው እስከታች ጌትነቱ እንደተሰጠ ነው። ለዚህ ጋር ይናገራል እኮ። እሺ እንደዛ ከሆነ ፈሰሰ ሳይሆን አንብበው እስከታች መጀመሪያ አንብበውና አውራለሁ ነው። ቴንኪው። እሺ በቃ ሚውት አድርግ። ኦልራይት ሚውት አድርግ። ወደ ላይ አንብበው አላ እስከ 34 እስከ 35 አላ ሚውት አድርግ። እንዴ የጠቀስከው ክፍል እኮ ነው። ሚውት አድርግና አዳምጣ አይሻልም? ጎበዝ። ይሄን ክፍል ሰዎች ሲጠቅሱ ሙስሊሞች ከጠቀሱ ማመስገን ብቻ ነው ያለባችሁ። ሙስሊም እንደመሆናቸው አላህ አይወልድም አይወለድም ብለው የሚያምኑ እንጂ አላህ ልጅ አለው ብለው እስከ ማያምኑ ድረስ ክፍሉ ምንድን ነው የሚለው? አብ። ስለዚህ ምን እያለ ነው ማለት ነው? የባህሪ ልጁ ነኝ እያለ ነው። ይሄንን ክርስቶስ ተናገረ፣ ይሄንን ክርስቶስ አስተማረ ካሉ እናመስግናለን። ማናቸውም እኛ ከሰበክነው ወንጌል የተለየ የተሰበከ እንደሆነ የሰማይ መልአክ እንኳን ቢሆን የተረገመ ይሁን ባለው መሰረት አብ ልጅ የለውም ብሎ የሰበከው መሐመድ በዚህ እርግማን ክፍል ውስጥ ይሆናል። ምክንያቱም ለምን አታነበውም? አነበዋለሁ ከጠቀስክበት ጨምሬ ነው መቀበርልህ ብያለሁ። አንብበውና አዳምጥ እኮ እየተብራራ ነው የሚሄደው ክፍሉ። ምክንያቱም ከአብ ነው የተቀበለው። አባቱ ያለውን ነው በሊያልኩ እዚህ ጋር ማለት ነው። አዳምጥ። ስለዚህ ከአብ አባቱ እንደሆነ ክርስቶስ ተናግሯል ብሎናል ይሄ ወንድማችን። በዚህም መሰረት እስልምና የተረገመ አስተምሮ ይሆናል ማለት ነው። ምክንያቱም አላህ ልጅ አለው ማለት በጣም ጸያፍ ነው ብለው ስለሚያምኑ በእስልምናው
ክርስቶስ ደግሞ እርሱ ካስተማረው ውጪ መስበክ ገሃነም እንደሚከት ቃሉን አለመጠበቅ የዘላለም ሕይወትን እንደሚያሳጣ ተናግሯልና አባቴ ብሏል። አባቱ የሚለውን አለመቀበል ክደት ነው የሚሆነው። ከፍ አድርግልን። እሺ ቁጥር 34 ላይ በጣም መወደው ክፍል ዳዊት ወደ ሰማይ አልወጣም። በደንብ አስተውሉ። ይህን ክፍል መጥቀስ ምን ያህል የስድስተኛ ክፍል ኡስታዞች ሲጠቅሱ ስላየህ ነው፣ አልፈርድብህም። ዳዊት ወደ ሰማይ አልወጣምና ነገር ግን እርሱ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኜ ተቀመጥ አለው። ማንን ነው ያለው እንደዛ? ወንድማችን ጌታ ጌታዬን ብሎ የጠራው ዳዊት ማንን ነው? የስድስተኛ ክፍል ኡስታዝን ሰምቶ እኮ ነው። ጌታ ጌታዬን ብሎ ያለው ዳዊት ማንን ነው ጌታዬ ያለው? ና ተመለስ። የስድስተኛ ክፍል ኡስታዝ አስበልቶዋል። ዛሬ ቤቱ ላይ እንደሚፎግረው እኛ ጋር የእሱን አርጉመንት እዛችሁ ተመጣችሁ ምን ያህል ዋጋ እንደሚያስከፍላችሁ በዛው ከስሮ ነው ይማር ኡስታዞቻችሁ። አንብብ ይህን ክፍል። ዳዊት አዳምጥ። ዳዊት ወደ ሰማይ አልወጣም። ዳዊት ወደ ሰማይ አልወጣም ይታወቃል። ነገር ግን እርሱ ጌታ፣ በደንብ አስተውል፣ ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኜ ተቀመጥ አለው። ማንን ነው ዳዊት እንደዛ ያለው? ሳቲስፋይድ በበኩል ሐሳቤ መጨረሻ ላይ ነው የምሰጠው። አንብበው እስከታች ቀጥል። ማንን ነው ያለው? ዳዊት ማንን ነው ያለው? አንብበው ማንን ነው ያለው? እኮ ያነበብኩኝ እኮ እኔ አሁን እኮ ለመጻፍ ነው የጠየኳለሁት። ማንን ነው? አንብበው። ያው መጨረሻ ላይ አለ ወለታቸው 36 37 አለ። አንብበው እስከዛ አለ። ማንን ነው ያለው? ወይ አንብበው። ይኸው ወይ ላንብብልህ ማንበብ ስሜት አድርግ። በቃ በደንብ አስተውሉ። ያመጣው ክፍል ያስበልተዋል። ዳዊት እንኳን አስቀድሞ ክርስቶስን ጌታዬ ያለበት ክፍል ነው የጠቀስከው። በደንብ አስተውሉ። ዳዊት ወደ ሰማይ አልወጣም። በትንቢት መነጽር ተመልክቶ ግን ጌታ ጌታዬን፣ በደንብ አስተውሉ፣ ጌታ ጌታዬን አብን ክርስቶስን ምን አለ? ጠላቶችን የእግር መረገጫ እስካደርግ ድረስ በቀኜ ተቀመጥ አለው። ይህን ክፍል ደግሞ ክርስቶስ ለራሱ እንደሆነ ማቴዎስ ወንጌል ምዕራፍ 22 ላይ አንዴ ክፈተው ቁጥር 41 ጀምሮ ጠቅሶት አይሁዶችን ያሳፈረበት ትወጣለህ። እዛ ጋ ያው እዛ ጋ ጌትነቱ እንደተሰጠው ያለ አዳምጥ፣ እመለሳለሁ። የትም ማለት ጌታ ጌታ የሚለውን ጥቅስ ነው ያመጣሁት። የትም አልሄድኩም፣ እመለሳለሁ። በደንብ አስተውሉ። ክርስቶስ ጠየቃቸው ፈሪሳውያንን ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል አላቸው። በደንብ አስተውሉ። ፈሪሳውያንን ክርስቶስ ስለ ኢየሱስ ምን ይመስላችኋል፣ የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። ስለ ራሱ ክርስቶስ ጠየቃቸው። ስለ ክርስቶስ ምን ትላላችሁ፣ ማን ነውስ ትላላችሁ ብሎ ጠየቃቸው። እነሱ ምን አሉት? የዳዊት ልጅ ነው አሉት። እርሱም እንዲህ አላቸው፣ ክርስቶስ ማለት ነው፣ እንኪያስ ዳዊት ጌታ ጌታዬን፣ ወንድማችን በደንብ አስተውል፣ ጌታ ጌታዬን ጠላቶችህን የእግርህ መረገጫ እስካደርግ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊት እንዴት የዳዊት ልጅ ከሆንኩ እኔ ዳዊት እኔን እንዴት ታዲያ ጌታ ብሎ ይጠራኛል? የማን ልጅ ነው የማን ነኝ ሲላቸው የዳዊት ልጅ ነህ አሉት። ታዲያ ዳዊት የዳዊት ልጅ ከሆንኩ አዳምጥ፣ ተረጋጋ። ዳዊት ልጁ ከሆንኩኝ እንዴት ጌታ ብሎ ይጠራኛል በመንፈስ አላቸው። ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። እኔ የዳዊት ልጅ ከሆንኩ ዳዊት እኔን እንዴት ጌታ ሊል ቻለ? ልጁስ እንዴት ጌታ ሊሆነው ቻለ? አንድም ቃል ስንኳ ይመልስለት ዘንድ የተቻለው የለም። ወንድማችን ሳቲስፋይ ቅድም ስጠይቀው ምን አገባኝ እንዳለው ማለት ነው። ውረድ ዝም ብሎ እንዳለው ስጠይቀው ላለመመለስ፣ ፈሪሳውያንም እኔ የዳዊት ልጅ ከሆንኩ እንዴት ጌታው ሊሆን ቻልኩ ብሎ ሲጠይቃቸው መመለስ አልቻሉም። ይኸው አንድም ቃል እንኳ ይመልስለት ዘንድ የተቻለው የለም። ልክ ሳቲስፋይ እንዳደረገው ከዚያም ቀን ጀምሮ ወደፊት ማንም ሊጠይቀው አልደፈረም። ሳቲስፋይድም እንዳይደፈር አድርገን እንመተዋለን።
ወደ ሐዋርያት ሥራ ምዕራፍ 2 ቁጥር 34 ተመለስ። ኦኬ ሐዋርያት ሥራ ምዕራፍ 2 ቁጥር 34 እንግዲህ የጠቀሰው ዳዊት ወደ ዳዊት እንቀጥላለን። ዳዊትም ወደ ሰማይ አልወጣም፣ ነገር ግን እርሱ ጌታ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኝ ተቀመጥ አለው። ስለዚህ ዳዊት ራሱ ጌታዬ ብሎ የጠራው ክርስቶስን ነው ማለት ነው። ባየነው መሰረት እንግዲህ ይህንን እናንተ በደንብ አስተውሉ። አሁን እስልምና በዋናነት ሲመታና ሲቀበር እንግዲህ እናንተ ይህንን በደንብ አስተውሉ። እንግዲህ ይህን እናንተ የሰቀላችሁትን ሰትስፋይድ ስዕለቱን አመነ። ዛሬ እናመሰግናለን። እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። እናመሰግናለን። ሰትስፋይ ክርስቶስ እንደተሰቀለ ስላመሰከርክልን። አልሰቀሉትም፣ አልገደሉትም። ምንድነው የሚለው? እግዚአብሔር ነው ያሰጠው። ችግር የለውም፣ ችግር የለ። ጌትነቱ ላይ ዲል እናደርጋለን። ችግር የለውም። እግዚአብሔር ራሱ አዳምጥ፣ እሱን ፈታላለሁ። ምንድነው የሚለው ክፍሉ? ራሱ የጠቀሰው ከባለ ኬታምተ ነው የምፈታው። ኬታምተ ነው የምፈታው። አዳምጥ። እንግዲህ ይህንን እናንተ ምን ያላችሁትን ምን ያሉትን እስቲ አንብብልኝ። አይታየኝም። አንብበው እስቲ ሰትስፋይድ። እንግዲህ እናንተ ሶሪ ምን ነበር የሚለው? እንግዲህ ብሎ ምንድነው የሚለው? ሰትስፋይድ አንብበው፣ አንብበው፣ አንብብልኛ አለ። አንብብልኛ። እናንተ ሰቀላችሁት ነው የሚለው። እንግዲህ ያው እናንተ ሰቀላችሁት። እናመሰግናለን። እግዚአብሔርን ጌታ ክርስቶስም እንዳደረገው ጌታ ያውጣላ። ክርስቶስ ነው ጌትነት ተሰጠው ለኢየሱስ ማለት ነው። እነሱ ምን ያሉትን ቆይ ሳይሆን የተጻፈው ክርስቶስ ያለው ማለት ነው። ጎበዝ። እነሱ የሰቀሉትን አይደለ? የሰቀሉት ማንን ነው? ጌትነት ተሰጥቶት ነው። እዚህ ጋር ተሰጥቶት ነው። ችግር የለውም። ተግባብተናል። አዎ ተሰጥቶት ነው። መልሶ ይወስድበታል። መልሶ ደግሞ ይወስድበታል። ማን የሰቀለውን እንደ መጽሐፍ ቅዱስ ማለት ነው። ማን የሰቀለውን ይላል? ማን የሰቀለው? እናንተ ነው የሚለው። እንደ መጽሐፍ እኮ ነው። እንደ መጽሐፋችሁ ነው እንጂ እንደኛ መጽሐፍ። እናመሰግናለን ወንድማችን። ስለዚህ ያመጣኸው ክፍል እስልምና አሁን አዳምጥ። እሺ አንድ አዳምጥ። ስለዚህ በደንብ አስተውሉ። በደንብ አምነህ ነው የምትወጣው። ቁጥር 37 አዳምጥ። በደንብ አስተውሉ ፕሊስ። ሚውት አድርጋ። እንግዲህ ይህንን እናንተ የሰቀላችሁትን፣ ስለዚህ ክርስቶስ ያ የተሰቀለውን አምላክ በባህሪው በደንብ አስተውሉ። አምላክ በባህሪው የሚሰቀል የሚዳሰስ የሚነካ አልነበረም። ነገር ግን ቃል ስጋን ሲዋሃድ የባሪያም መልክ ይዞ በስጋ ሲገለጥ የሚነካ የሚዳሰስ የሚመታ ሆኗል። እርሱ ረቂቅ አምላክ የነበረው በሁሉ የሞላው ቃል በስጋ ተገልጦ በአጭር ቁመት በጠባብ ደረት ሲወሰን የሚመታ የሚዳሰስ የሚታይ ሆኗል። ስለዚህ እርሱን መስቀል ችለዋል። ያን የሰቀሉትን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ሲል አስቀድሞ ትንቢተ ዳንኤል ምዕራፍ 7 ላይ ቁጥር 13 ላይ የሰው ልጅ የሚመስል ያው ክርስቲያኖች ሙሉ አውቁ እያለ እኮ ነው። ከገባ አውቀናል፣ እኛም አውቀናል። የተሰጠው እንደሆነ ሁሉም የእስራኤል ሕዝብ እኮ አዳምጥ። እሺ እንዴ አዳምጥ። መሰቀሉ ኮንፌስ ስላደረግ የአብ ልጅ መሆኑን ኮንፌስ ስላደረግ እናመሰግናለን። በደንብ አስተውሉ። አንተው ላይ እንደውም ሩቅ ሳልሄድብህ ትንቢትን መጥቀስ አይጠበቅብኝ። አንደኛው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 ጀምሮ ወደ ገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ወደ ገዛ ወገኖቹ መጥቷል። ቃል በስጋ ተገለጠ፣ ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ ይላል አይደለ? በደንብ አስተውሉ። ስጋ አስቀድሞ ቅድመ ተዋህዶ ጌታ አልነበረም፣ ፈራጅ አልነበረም። ነገር ግን ልክ ጊዜ ተዋህዶ ምን አገኘ? ጌታ ሆነ፣ ፈራጅ ሆነ። ልክ ሲዋሃድ ምንን ተቀበለ? ጌትነትን፣ ጌታ ሆነ ማለት ነው።
ልክ ቃል ስጋ ሲሆን ጸጋና እውነትን ሲሞላ ተሰጥቶት ስልጣን ተሰጠው እንጂ አዳምጥ። እሱም የሰው ልጅ ስለሆነ ነው የተሰጠው። ምክንያቱም በስጋ የተገለጠው እርሱ ቃል ስጋ ሲሆን ቃል ምን ሆነ? አይምን ስጋ ምን ሆነ? የቃልን ገንዘብ አደረገ። ቃል በባህሪው አስቀድሞ ምንድን ነውና? አምላክ ገዢ ነውና። ስጋ አስቀድሞ ከተዋህዶ በፊት ጌታ አልነበረም። ስጋ ያ የተፈረደበት ስጋ ወይንም ደግሞ አዳም ላይ የተላለፈው ሞት የመጣበት ስጋ እሱን ሊያከብረው በስጋ የተገለጠው ክርስቶስ ልክ ሲዋሃድ ከበረ። ሶሪ የቃልን ገንዘብ አደረገ። የቃልን ገንዘብ ያዘ። ስለዚህ ምንድን ነው የሳቀው? ምንም እኮ የሚያስቅ ነገር አልተናገርንም። ጅል ነህ እንዴ? ስለዚህ ሁሉ ቦታ ለምን ትዞራለህ? ስለዚህ በደንብ አስተውሉ። ልክ በተዋህዶ ላይ እኛ እኮ አዳምጥ ቆይ መሰቀሉን ካመንክምልን በኋላ ጨርሰሃል እኮ። አሁን እኮ ዝም ብለህ እኔ አላምንም፣ አልተሰቀለም። እንደኔ መጽሐፍ አላምንም። እንደ ራስ መጽሐፍ ነው ያለው። እንደ ራስ መጽሐፍ ነው ያስረዳው እንጂ ስለኔ መጽሐፍ እኮ ብናገርህ ሲጀመር አንተ ራስ ጭንቅላት አትችለውም። የነብይህም ጭንቅላት እዞታል እኮ ቅማል ጋር አብሮ። አሁን አንዴ በልና ላስረዳሽ አዳምጥ። ስለዚህ የክርስቶስ ጌትነት አዳምጥ። እሺ፣ ስለዚህ ስለ ስጋው የተነገረ ነው። ሰው ስለሆነ የተነገረ ነው። በስጋ መገለጡን ማለት ነው። ስጋ አስቀድሞ ቅድመ ተዋህዶ ጌታ ስላልነበር ማለት ነው። ቅድመ ተዋህዶ ጌታ ስላልነበረ ስጋው ለዛ የተነገረ ነው። ልክ ቃል ስጋ ሆነ ሲባል ልክ ጊዜ ተዋህዶ ምን ሆነ ማለት ነው። ያ የቃልን ስጋ ገንዘብ ስላደረገ ስለተዋሃደ ጌታ ተብሎ ይነገርለታል። ይህም ሰው ስለሆነ ወይንም ደግሞ በስጋ ስለተገለጠ እንደሆነ ዮሐንስ ወንጌል ምዕራፍ 5 ቁጥር 27 ላይ ያንን ያስቀምጠዋል። በተመሳሳይ ማለት ነው ክርስቶስ የጌቶቹ ሁሉ ፈጣሪ እንደሆነ ግን አንደኛ ቆላሲያስ ምዕራፍ 1 ቁጥር 15 አንድ ክፈተው። ጌትነቱም ደግሞ እንደ ምድራዊ ጌትነት እንዳልሆነ ዮሐንስ ወንጌል ምዕራፍ 18 አንድ ተከፍትልናል። አንደኛ ቆላሲያስ ምዕራፍ 1 ቁጥር 15 እርሱ የማይታይ አምላክ ምሳሌ ነው። ክርስቶስ የሚታዩትና የማይታዩት ዙፋናት ቢሆኑ በደንብ አስተውሉ። ዙፋናት ቢሆኑ ወይንም ጌትነት ወይንም አለቅነት ወይንም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና በቃል በክርስቶስ። ስለዚህ ሁሉ በማን የተፈጠሩት? በእርሱ ተፈጥረዋል። ስለዚህ ጌትነት እንኳን ምድራዊ ጌትነት በእርሱ የተፈጠሩ ናቸው። ዮሐንስ ወንጌል ምዕራፍ 18 ላይ አይ ቲንክ ቁጥር ስንት እንደሆነ ባላስታውስም አንዴ ቼክ አድርግልኝ። ጌትነቱ ምድራዊ አይደለም። ጌትነቱ ምድራዊ ካልሆነ ከዛ ምን ይሆናል ማለት ነው? እንደሆነ ልንገርህ፣ በምራስ መጽሐፍ እኔ ልንገርህ አይደለም ልንገርህ። የትኞቹ ሰራዊት መራ? በራስ መጽሐፍ ልንገርህ። የትኛውን ሀገር አስተዳደረ? ጌትነቱ እንደተወሰደበት ያው የተሰጠ አዳምጣ። ኢየሱስ መልሶ መንግስቴ ከዚህ አይደለችም። መንግስቴስ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበር። አሁን ግን መንግስቴ ከዚህች አይደለችም። ስለዚህ እንደ ሌሎች ጌቶች እንደተባሉበት አይደለም። ምክንያቱም ሌሎች ጌቶች ሲባሉ ምድራዊ ጌትነት ነው። ንግስናቸው ምድራዊ ግብር ማስገበር፣ በዚህ ወጥተህ በዚህ ፈልጠህ በዚህ እንትን ብለህ የሚያስተዳድሩ ናቸው። የሹመቱ ጌትነት ምድራዊ ጌትነት ነው። ክርስቶስ ምን ብሏል? ንግስናው ከዚህ እንዳልሆነ ኢየሱስ መልሶ መንግስቴ ከዚች አይደለችም ብሎ ጨርሶታል። ኦኬ፣ ወደ ቶፒክ መልሰው ክርስቲያን መጨምረው ካለ ጨምርለት። ቴንክ ዩ በጣም ግልጽ አድርገን ያብራራላት። በነገራችን ላይ ጥቅስ በጥቅስ አንቀጽ በአንቀጽ ብትሄዱ እስልምና ሙሉ ለሙሉ የሚመጣበት ጌትነቱ የተሰጠ መሆኑን ካመናችሁ እንደተወሰደበት ላሳያችሁ። ሳቲስፋይድ ምንድን ነው? የምተሰጠው ነው ተብራራለህ። ስለ ራሴ መጽሐፍ እኮ አላወራሁም፣ ስለአንተ መጽሐፍ ነው እያወራሁ። አንተ እኮ ለአላህ እኮ ብድር ታበድራለህ እኮ አንተ። አላህ ምንም የለውም፣ ድሃ ነው።
ብድር ታበድራላችሁ። ይሄን አነበብ ሳቲስፋይድ ይሄን አነበብከው? ያ ለአላህ መልካም ብድርን የሚያበድር ለእርሱ አላህ የሚያነባብርለት ሰው ማን ነው ይላል። አላህ ብድርን እንኳን ይፈልጋል የለውም ጭራሽ። እሺ አይደለም የሚያነባብርለት ማለት ነው። እዚህ ጋር የሚያነባብርለት ማለት ነው። ብድርን ታበድራለህ ምን ማለት ነው? ካበደርከው ይሰጣል። እሱ ስለሌለው ነው የምትሰጠው አይደል? ካበደርከው ይሰጣል አይደለም? ማነባበር ማለት ምን ማለት ነው? ምን ማለት ነው? መጀመሪያ እዚህ ጋር አላህ ብድርን እየጠየቀ ነው ወይስ አይደለም? ጠየቀም አልጠየቀም ማነባበር ማለት ምን ማለት ነው? ለምን ጠየቀም አልጠየቀም ትላለህ? ቆይ ብድርን ጠይቋል አልጠየቀም? እዚህ ጋር ጠየቀ። የጠየቀው ስለማነባበር ነው እያወራለሁ። ጠይቋል አልጠየቀም? ብድር አውቄያለሁ። ጠይቋል። ቆይ ጠይቋል አይደል? አልጠየቀም እያልኩ እኮ አይደለም። ያው የጠየቀው ስለማነባበር እና ታዲያ የምን መሰጣት ነው? ስለዚህ የት ነው የምትወስደው? አምጣ። መጀመሪያ ለአላህ ሂድና ብድር አበድር። እኔ ተበድሮኛል አልመለሰልኝም። አንድ ቶፊክ የሚባል ወንድማችን ለአላህ ነው ብሎ ብድር ወስዶ አልመለሰልኝም። አላህን ጠይቀው፣ የተበደረኝን አልመለሰም። እናንተ እኮ ሌላው ቢያንስ ማለት ነው እንደ ክርስቶስ እሺ ተስፋዬ ይበቃል። በቃ አሁን ሲጀመር ማለት ነው ብለህ መማር ትችላለህ። ይብቃ። ኦኬ ማማ ያለሽ? እሺ አሉ ማማይና ቤላ ጸጥ አሉ። እሺ አውጣልኛ ጌትነቱ እንደተሰጠው ካለ ምንድነው የምታለቅሰው? በእናትህ ደግሞ ምንድነው እሱ? እኝኝ ያልክብን አቦ ከስር ሆነህ ታብታባርክ። እኔ እኮ እዛ 6ኛ ክፍል ሞልተዋቸው ይመጣሉ። ምን እንደመለስንለት እንኳን አላወቀም። እስልምናን ቀብረን የላክንልህ እኮ ወንድማችን። እስልምናን እንዴት እንዳፈረስ ነው ካላወቅ ሪካርዶቹን ደግመህ ዩቱብ ላይ ግባና አዳምጥ። ከአንተ አስተምሮ ጋር ይሄ አስተምሮ ይሄዳል ወይ? ይረዳኛል ብለህ የጠቀስከው ጥቅስ በደንብ አልሄድኩበትም። እንደውም እንዴት እንዳፈረስ ነው ካልገባ እንግዲህ ምንም ማድረግ አንችልም። የአይምሮ ታማሚ ስለሆናችሁ እናንተ የሰቀላችሁትን እያለው እዛ ጋር ስቅለትን አምኖ ይጠቅስልኛል። የአብ ልጅ ብሎ ይጠቅስልኛል። ጌትነቱ ምንድን ነው? ከምን አንጻር ነው የተነገረው? እየነገር ነው ይጠይቀኛል። ጌትነቴ ምድራዊ አይደለም ክርስቶስ፣ ስለዚህ ጌትነቱ ምድራዊ አይደለም እያለው ምድራዊ ነው ይለኛል። ኧረ ተው ድንቁርናችሁን በልክ አድርጉት። እና ይህንን ጭንቅላታችሁ እንደዚህ እኮ የምንታዘበው የምንጸየፈው። አይወንደር የእናንተን ጭንቅላት ስንት ጭንቅላት ይወጣዋል? የኔ 20 ጭንቅላትን መንዝረው ቢሉኝ ራሱ አልመነዝርም። የኔን ጭንቅላት በእናንተ 20 ጭንቅላት አልመነዝርም። እና እኔ በጣም ነው የሚገርመኝ በነገራችን ላይ መጽሐፍ ቅዱስ እዛው ገና አንዱ ሀረግ ላይ ያችን አንዷን አንቀጽ ዘለው ሳይሄዱ በቃ እስልምና ሙሉ ለሙሉ ይመታበታል። ሙሉ ለሙሉ ማለት ነው። ለምን? እዛ አጨማልቀው ስለነገሯቸው ማለት ነው። ነግሬዋለሁ እኮ ደግሞ እኮ የፈለግከውን ጥቀስ እቀብርብሃለሁ እስልምና ብዬ ዝቅ ቁጥር 37ን ክፈተው። እንደውም ቆይ አንዴ ከፍና ዝቅ ብል በደንብ እኮ እቀብርበታለሁ ይበልጥ ማለት ነው። ያንን በማለታቸው እኮ ሰዎቹ ክርስትናን ተቀበሉ ጭራሽ። ይሄ ዚስ ዱድ የጠየቀኝን አሁን ቁጥር 37 እንደዚህ ይላል። እሺ ይህንንም በሰሙ ጊዜ ልባቸው ተነካ። ሐዋርያቶች ይህንን ሲሰብኩላቸው ልባቸው ተነካ። በዛ የነበሩት ሎክ ሐዋርያቶች ሲሰብኩላቸው በዛ ሰዓት የነበሩ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ወንድማችን አይምሮውን ብትጠቀም አሁን ማድረግ ያለብህ ይህን ክፍል ካነበብኩ በኋላ ልብህ ሊነካ ይገባ ነበር። አጋንንት ባይጠናወት ኖሮ የአብ ልጅ እንደሆነ እንደተሰቀለ ሲነገራቸው ምን አሉ? ምን እናድርግ ብለው ጠየቁ። አያ በጊዜው የነበሩት እንደተሰቀለ አይክዱማ፣ ያውቃሉ። ምን እናድርግ ብለው ነው የጠየቁት። አንተም እንደዛ ነበር ማድረግ የነበረብህ። ከ600 ዓመት በኋላ የመጣ አንድ የአረብ የከሰረ እንትን አልሰቀሉትም አልገደሉትም ሲልህ አሜን ብለህ ትከተላለህ። አሁን ላይ በጊዜው የነበሩት ግን ልክ ሲሰበክላቸው ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ
እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋ ቃል ለእናንተና ለልጆቻችሁ ጌታ አምላካችሁንም ወደ እርሱ ለሚጠራችሁ በሩቅ ላሉት ሁሉ ነውና አሏቸው። እንዴት ደስ የሚል ነው! እስልምና እንዴት እንደሚቀብራችሁ አያችኋል። አየህ፣ ይህን ክፍል ስጠቅሰው ከዛ በኋላ ካነበብከው በኋላ ዳዊት አስቀድሞ ጌታዬ ብሎ ያለው በአብ ቀኝ ይቀመጣል የተባለው እሱ ክርስቶስ እንደሆነ እነሱ የሰቀሉት እናንተ የሰቀላችሁት እኮ ነው ያላቸው። እናንተ የሰቀላችሁት እርሱ በአብ ቀኝ እንዳለ ሲነግራቸው ጌታ አስቀድሞ አባታችን ዳዊት የምትሉት ጌታ ጌታዬ ብሎ የጠራው እሱን እንደሆነ ሲነግራቸው ሲያስተምሯቸው ሲያስረዷቸው ኦኬ እኛ የሰቀልነውን እንደዚህ እንደማ ከሆነ ምን እናድርግ? በቃ ልባቸው ተነካ። መንፈስ ቅዱስ ልባቸውን ነካው። ንስሐ ገቡ። አንተ ከ2000 ዓመት በኋላ መጥተህ ትደናቆራለህ። በጊዜ ያሉት ግን የሰቀሉት የተሰበከላቸው በጊዜው ያሉት ንስሐ ገብተው ድነትን አግኝተውበታል። ስለዚህ ጌትነቱ እርሱ የባህሪ ነው። የባህሪ አምላክ ስለሆነ የባህሪ ጌታ ነው። ስለዚህ ተሰጠው ሲል ቃል አስቀድሞ ስጋ የነበረው አልነበረም። ቃል ልክ ስጋን ሲዋሃድ ስጋ የባህሪ ገዢ ሆኗል፣ ጌታ ሆኗል። ያንን ሪፈር ለማድረግ የተነገረ ነው። አስቀድሞ ስጋ ጌታ አልነበረምና ቅድመ ተዋህዶ ስጋ ገዢ ጌታ ተብሎ አይጠራለትምና፣ ስለዚህ ያንን ለማሳየት ነው። ቀጥል። ኦኬ ያ ቴንክ ዩ ፎይ። ሶ ሙስሊሞች እንግዲህ ሀሳብ ላይ ብታወሩ ጥሩ ነበረ፣ ነገር ግን በደንብ ተምህራችኋል። እናመሰግናለን። እፎይ ኮሜንት ላይ ከምትርመጠመጡ ግቡ። አንዳንድ ሙስሊሞች እያያችሁ ነው፣ እየተርመጠመጣችሁ ስለሆነ ውስጥ ላይ ገብታችሁ ማውራት ትችላላችሁ። ያ እንግዲህ ስለ ትንሣኤ ሙታን ስናወራ ትንሣኤ ሙታንም በቤተክርስቲያናችን ውስጥ ካሉ ከአምስቱ አዕማደ ምስጢራት ውስጥ አንዱ ነው። አምስተኛውና አንዱ ምን ይላል? ምስጢረ ትንሣኤ ሙታን ነው። በክርስቶስ ሆነው ያንቀላፉ ሁሉ በመጨረሻው ቀን እንደሚነሱ መጽሐፍ ቅዱስ ይናገራል። ስለዚህ ማናችንም በክርስቶስ ኢየሱስ ሆነን ብናንቀላፋ ለሕይወት ትንሣኤ ሆነን እንደምንነሳ መጽሐፍ ቅዱስ ይናገራል። የዮሐንስ ወንጌል ምዕራፍ 5 ቁጥር 25 ጀምሮ ይናገራል። ምን ይላል? ቁጥር 28 እና 29 በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉ። በዚህም አታድንቁ ብሎ ክርስቶስ ይናገራል። ስለዚህ መልካም ያደረጉ ለሕይወት ትንሣኤ፣ ክፉ ያደረጉ ደግሞ ለፍርድ ትንሣኤ እንደሚወጡ መጽሐፍ ቅዱስ ይናገራል። ስለዚህ በመጨረሻው ቀን እኛ አምላካችን ክርስቶስ ያስነሳናል ብለን እናምናለን። ሙስሊሞች ደግሞ ክርስቶስን ክደዋል። የክርስቶስ ተቃዋሚዎች ሆነው ተነስተዋል። ሙሐመድ በ7ኛው መቶ ክፍለ ዘመን ይዞት በመጣው አስተምሮ መሰረት ክርስቶስን ፍጹም ተቃውሞ የመጣ ሃይማኖት ነው። የክርስቶስን መሰቀል የሚቃወም፣ የክርስቶስን ትንሣኤ የሚቃወም፣ የክርስቶስን አዳኝነት የሚቃወም፣ የክርስቶስን ሰው መሆን የሚቃወም፣ የክርስቶስን አምላክ መሆን የሚቃወም አጋንንታዊ ትምህርቶችን ይዞ የመጣ ነው። ነገር ግን ሙሐመድ ከመምጣቱ ከ600 ዓመታት በፊት መጽሐፍቶች ተጽፈው በአይን ያዩት፣ በእጃቸው የዳሰሱት፣ ከእሱ ጋር የኖሩ እነሱ ሁሉ ሐዋርያት ያንን ያዩትን የተመለከቱትን የሰሙትን አስተላልፈውልን ክርስቶስ እሱ እንደተሰቀለ እንደተነሳ በኋላም ደግሞ ዳግመኛ ከቅዱሳን መላእክቱ ጋር እንደሚመጣ አስተምረው አልፈዋል። ለምን ይህን አትቀበሉ? እስኪ ክርስቶስ ያስነሳናል ብላችሁ ሙስሊሞች ለምን አትናገሩ? ለምን ይህን አታምኑበትም? የማታምኑበት ምክንያት ምንድን ነው? አምላክ ብቻ ነው በመጨረሻው ቀን ሰዎችን የሚያስነሳ። አምላክ ብቻ ነው ሰዎችን ከመቃብር አስነስቶ ለሕይወት ትንሣኤና ለፍርድ ትንሣኤ የሚያቀርባቸው። ከዚህ ውጭ ማንም የለም ከአምላክ ውጭ በመጨረሻው ቀን ሰዎችን ያስነሳል ብለን አናምንም። የትኛውን ፍጡር አያስነሳም።
የትኛውም ፍጡር ማለት ነው። ስለዚህ ክርስቶስ እሱ የትንሣኤያችን በኩር እንደመሆኑ ሰዎችን ደግሞ በክርስቶስ ሆነው በእሱ ሆነው ያንቀላፉትን በመጨረሻው ቀን ያስነሳቸዋል። ይህን ለምን አትቀበሉ ሙስሊሞች? መሐመድ አለህ? መሐመድ አለው። ኦኬ፣ ለምንድን ነው የማትቀበለው? ክርስቶስ ያስነሳል በመጨረሻው ቀን ብለህ። እንደዛ ከሆነ እኮ ሁለት ጌታ እኮ ነው የሚሆነው ታውቃለህ። ችግር የለውም። ወደዛ እንመጣና እኛ ሁለት ጌታ አለን ብለን አናምንም። አንድ ጌታ ስላለ ማለት ነው። በባህሪው አንድ ነው እግዚአብሔር። እግዚአብሔር በባህሪው አንድ ነው። የላከኝም ያለ ነው ዘንድም ይፈርዳለሁ ያለው ሁለት እያደረገ ነው። ክርስቶስ የእግዚአብሔር ቃል ነው። እሱ የእግዚአብሔር ቃል ስጋ ሆነ ስለሚል ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ስለዚህ ሰው ስለሆነ የሰውን ልጅ ባህሪ ስለተዋሃደ ማለት ነው እሱ ላከኝ ብሎ ይናገራል ስለ ሰውነቱ ማለት ነው። ስለዚህ እኛ አምላክ ያለ ቃሉ አለ አምላክ ያለ ቃሉ አለን ብለን አናምንም። ያላህ ቃል ፍጡር ነው ወይስ ፈጣሪ አይደለም? ፍጡር ነው ወይስ ፍጡር አይደለም? መሐመድ አንተ ያ ቃል ማለት ነው ካፌ የሚወጣ ንግግር ነው። እንዴት ፍጡሩ ድምጽ የሆነ የሚወጣ ነገር ነው እንጂ እንዴት ፍጡሩ ነገር ነው። ፍጡር ነው። አዎ ፍጡር ነው ያላህ ቃል። ያው እሱ ድገመው ያላህ ቃል ፍጡር ነው ማለት ይሁን ያለው ይሆናል እኮ ችግር የለም። ድገመው ያላህ ቃል ፍጡር ነው የፈጠረው። ፍጡር ነው በለኝ። እሺ ያላህ ቃል ፍጡር ነው በለኝ አንዴ። እኔ እንደሱ ቃል ያው ካፌ የሚወጣ ንግግር እንጂ ሌላ ነገር ምንም አይደለም። አዎ እኛ አሁን ቃል የምንለው ካፋችን የሚወጣ ንግግር ቃል ልንለው እንችላለን። እንደኛ የኛ ፍጡር ነው፣ ችግር የለውም። እሺ ያላህስ? እሱ እንደዚህ የተናገረ ነው እንደሚያደርገው በልቡ አስቦ ይፈጽማል። አሁን ሁን አለ ሆነ ብለህ ትናገር የለ አሁን ተናገርክ እኮ አይደል? ስለዚህ በቃሉ ነው አይደለ ሁን ያለው። ሰማይና ምድር ሁን ብሎ ነው የፈጠረው። ኦኬ እሱ ይሁን ብሎ የፈጠረበት ቃልስ ምንድነው? ፍጡር ነው ወይስ ፍጡር አይደለም? እሱን እንጃ። አየህ አንተ አታውቅም፣ እኛ ግን እናውቃለን። መጽሐፍ ቅዱስ በግልጽ ነግሮናል። ክርስቶስ የእግዚአብሔር ቃል ነው። ሰማይና ምድርን የፈጠረ ሰማያትና ምድርን ያጸና የእግዚአብሔር ቃል ነው፣ አካላዊ ቃሉ ነው። መዝሙረ ዳዊት መዝሙር 33 ቁጥር 5 ላይ በእግዚአብሔር ቃል ሰማዮች ጸኑ ብሏል። ስለዚህ የእግዚአብሔር ቃል ምንድነው? ከሱ ያልተለየ ባህሪው የሆነ መለኮታዊ ቃል ነው፣ አካላዊ ቃል ነው ብለን እናምናለን። አየህ እናንተ አታውቁትም፣ እናንተ አታውቁትም። እኛ ግን ቃል ማለት ንግግር እንደሆነ ነው የምናውቀው። በጣም ጥሩ እኮ እሱ ንግግሩ ፍጡር ነው ወይስ ፍጡር አይደለም? ፍጡርና ፍጡር ያለው መሆኑን አላወኩም። በቃ እኮ አታውቅም። አየህ ይሄንን ብታውቅ ቀጥታ አንተ ምንድን ነው የምትሆነው ማለት ነው? ክርስቲያን ነው የምትሆነው። ቀጥታ እሱን ብታውቅ እሱን ብትረዳ። ክርስቲያን ነበርኩኝ እኮ ያው አዲስ ስለሆንኩ ነው ያላወኩም። ኦኬ በጣም ጥሩ በጣም ጥሩ። ክርስቲያን ነበርክ? አዎ ክርስቲያን ነበርኩኝ፣ አዲስ ስለሆንኩ ነው ያላወኩም። ምን ክርስቲያን ነበርክ? ኦርቶዶክስ ነበርኩኝ። ኦርቶዶክስ ነበር። እሺ አምስቱ አዕማደ ምስጢራት ምንድን ናቸው? እቺ ሁሌ ቲክቶክ ላይ እንኳን ባላቅ እንኳን ልጆች ቀጥል። አምስቱ አዕማደ ምስጢራት ምንድን ናቸው? ክርስቲያን ነኝ ኦርቶዶክስ ነበርኩ ብለህ ስለተናገርክ አምስቱ አዕማደ ምስጢራት ምንድን ናቸው? ሌላ ጥያቄ ከበድ ያለ ካለ ይበል። ችግር የለውም። ቀላል ስለሆነ መልሰው እሱን ችግር የለውም። እኔ ቀላል ላንተ ቀለል እንዲልህ ነው የጠየኩህ። አምስቱ አዕማደ ምስጢራት ምንድን ናቸው? ህፃን ልጅ ጠይቅ። ሁልጊዜ መዋረድ የማይሰለቻችሁ ፍጡሮች ናቸው ሙስሊሞች ማለት። ቀጥል፣ ይሄንን መልስ። አይደለም ሂድና ህፃን ልጅ ጠይቅ እሱን ጥያቄ። አምስቱ አዕማደ ምስጢራት ምንድን ናቸው? ተናገር። ህፃን ልጅ ጠይቅ አልኩህ እኮ። ምንድን ናቸው አምስቱ አዕማደ ምስጢራት? ተናገር፣ ምንድን ናቸው? አንተ ኦርቶዶክስ ነኝ ብለህ ነው አይደል? ተምረህ ነው አይደል የወጣኸው? በደንብ ተረድተህ ነው የወጣኸው አይደል? አንተ አምስት ማይችም ቁርባን ጥምቀት ምን ብዬ መናገር ነው አይከብደኝ። ሌላ ጥያቄ ጠይቅ። ቀጥል፣ ችግር የለውም ተናገር። እንደዚህ መዋረድ አይሰጥም። ሁለተኛ ጥያቄ። እሺ አታውቀውም። ሰባቱ ምስጢራተ ቤተክርስቲያን ምንድን ናቸው? ሌላ ጥያቄ ጠይቀኝ ብያለሁ እኮ። ከነሱ ውጪ ሌላ ጥያቄ ምን ችግር አለው? መሐመድ ሌላ ከማለት ሚስጥረ ቀንዲልን እስቲ አብራራለን። ምን ማለት ነው ሚስጥረ ቀንዲል? አላቅም። ሚስጥረ ሜሮን ማለትስ? አላቅም። እሱንም
ቀላል ጥያቄ ወደዛ ጣሉት እያልከናን ነበር እንዴ? እንዴት ነው ማታውቀው? እኔ ማርያም ጌታ ነች ብዬ አላምንም። ማርያም ጌታ ነች ብለው እንደሚያምኑት ኦርቶዶክሶች ውዳሴ ማርያምን አንብብ ግባና። ማርያም ጌታ ነች ብለው የሚያምኑት ውዳሴ ማርያምን አንብባ ግባና ብለው ነው የሚያምኑት። አንተ እኮ ቆይ ምን ብለው ነው የሚያምኑት? ማርያም ጌታ ነች። ቆይ ውዳሴ ማርያም ላይ ማርያም ጌታ ነች ይላል። አዎ የሰማይም የምድርም ቤዛ ነች ይላል። ዚስ ዱድ ጌታ ለወንድ ነው የሚሰጠው። ወንድማችን ቤዛ ነች ይላል። ቤዛ እሷ ነች እንዴ? ጌታ ብለህ ነበር ቅድም። ጌታ ብለህ ነበር። ቤዛ ማለት ምን ማለት ነው? እሺ ቀጥል፣ ችግር የለው። ቤዛ ማለት ምን ማለት ነው? እኔን ትጠይቀኛለህ እንደመልሰህ። ቤዛ ማለት ምን ማለት ነው? እኔ ለአንተ ቤዛህ እንደሆንኩ አሳይሃለሁ። አሁን አይ ቲንክ ሳይ ሙስሊም 21:37 አይ ቲንክ ቼክ አድርግልኝ ክርስቲያን። ማርያም ቤዛ ነች ብዬ አላምንም ብለሃል። እኔ ለአንተ ቤዛህ ነኝ። ኤኒዌይስ አሁን ቤዛ ማለት ምን ማለት እንደሆነ መልስ። አላውቅም። ታዲያ ሳታውቅ እንዴት ነው እሱ ማርያም ቤዛ ነች ብዬ አላምንም ለዛ ነው ምትለኝ? ምን እያልከኝ ነው? ምን እያወራህ ነው? 21:67 አይ ቲንክ ቼክ አድርግልኝ ክርስቲያን። እኔ ለአንተ ቤዛህ ነኝ። እኔ ቤዛህ እንደሆን ነው ሙስሊም የሆንከው። ማርያም ጌታ ነች፣ ማርያም ቤዛ ነች። ሚስጥረ ቀንዲል አላቅም፣ ሚስጥረ ሜሮን አታቅም። እኔ ባላቅ እንኳን ቲክቶክ ላይ ሪከርድ እንኳን ሰምቼ ጽፌ አልነግርም። እንዳንተ እኮ ሰርች ያደረክ እኮ እንደሆነ አውቃለሁኝ፣ ግን ስላልመጣልህ እንትና ማርያምን አልገባም ወደዛ። እኔ እዚህ ቲክቶክ ላይ እዚህ ቆሜ ያዳመጥኳችሁ። ኦኬ፣ ስለዚህ እኔ አሁን ቤዛህ ነኝ አይደል? አንተ አይደለክም። ምን ስለሆንኩ ነው ቤዛ የመጣው? ኦኬ፣ አውሸው ይው አንዴ ክፈትልኝ ክርስቲያን። ኦኬ እሺ። ኦርቶዶክስ ከነበረ የደብር ስግደቱን ጠይቁት። ስንት ነበር የደብር ላይ የምትሰግደው? የደብር ስግደት ስንት ነው? 40 ስግደት እግዚኦ ማርነ ክርስቶስ በእንተ ማርያም ማርነ ክርስቶስ ክሪያ ላይ ሰው ምናምን 40 ስግደት 40 ስግደት አይ እንደዚህ ላለ the messenger of Allah said on the day of resurrection Allah will deliver to every Muslim a Jew or a Christian and say this is ransom. Look, this is your ransom from hellfire. ተርጉምልን ተርጉምልን መሐመድ። በቂያማ ቀን ማርያም ቤዛ ነች ሚል አይቼ ነው የወጣሁት አልክ አይደል? በቂያማ ቀን ለአንተ ገነት እንድገባ አይሁድና ክርስቲያኖች ቤዛ ይሆኑሃል ይላል። ስለዚህ የትኛው ተሽሎህ ነው? አንደኛ ክርስቲያን እንዳልሆን ካረጋግጠናል። ሁለተኛ እኔ ለአንተ ራስህ ቤዛህ ነኝ። ምን ይላል? on the day of resurrection look ራይድ አሰሊን 432 ወይንም ደግሞ ሳይ ሙስሊም 21:67 ኤሊያ ያለ ሐዲሱ the messenger of Allah said ያላ መልእክተኛ እንደዚህ ያለ on the day of resurrection Allah will deliver to every Muslim a Jew or a Christian በቂያማ ቀን ወይንም በትንሣኤ ዕለት አለ ለእያንዳንዱ ሙስሊም አላህ አይሁድና ክርስቲያን ወይንም አይሁድ ወይንም ክርስቲያን ይሰጣቸዋል። ከዛም እነስተይ እንደዚህ ይላቸዋል this is your ransom from hellfire ይህ ከገሃነም እሳት መዳኛችሁ ወይንም ቤዛችሁ ነው ይላቸዋል። ራንሰማችሁ ቤዛችሁ ማን ነው ይላቸዋል? አይሁድና ክርስቲያን ነው። ስለዚህ አንተ ገነት እንድገባ ቤዛህ መሆንህ እኔ ነኝ ራሱ። ቤዛ ማለት ምንድን ነው ሲባል ደግሞ አያውቅም። ዝም ብሎ የቃረማት እንትና አለች። ባይዘ ልጅ ረጅም ጊዜ እንግዲህ እኛ ቤት ይገባል። ብዙ ጊዜ አይቼዋለሁኝ። አዲስ አይደለህም። ብዙ ጊዜ ላይ ከስርም አይሃለሁ። ዝም ብሎ ቲክቶክ ላይ የቃረማት አለች። ፕሮቴስታንቶቹ ጋር ሲወያዩ ቤዛ ምትልን ቃል ሰምቷል። ማርያም ቤዛ ምንሽ ሚል ይችላል። ኤኒዌይስ
እኔ ጨርሻለሁ። ለማንኛውም አንተ ገነት እንድገባ አይሁድና ክርስቲያኖች ቤዛ እንሆናለን። ገና ብዙ አትደናነቅ። ቤዛ ትርጉምን እንኳን መጥቼ አላውቅም። ያው ከስንት ቆይታ በኋላ ነው ዛሬ መጥቼ አላውቅም። እዚህ ቤት የሆነ ሰዓት ትመጣ ነበር። እዚህ ሲጀመር አይ አላየኝም፣ አልመጣሁም። አዲስ ነው? አዎ አዲስ ነኝ። በዚህ ነው የተዋረድከው። በየቀኑ እኛ ቤት መጥተው እንዳንተ ሊፎግሩን ይሞክሩና ሂምሌት ተደርገው ተዋርደው ራቁታቸውን ያወርዳሉ። ምንድን ነው የሚያዋርዳቸው? አሁን እንደተዋረድከው አንተ ማለት ነው። እቺን ክፍል ተርጉማት፣ ያው እቺን ክፍል ተርጉማት እስቲ አሁን። እኔ ይሄን አላየውም ነበረማ፣ አላየሁትም። ኦኬ፣ አሁን ስታያት ተስማማቻል፣ ተመቸች። ቤዛ ሚል አስከፍቶ ከክርስትና ወጣዋልክ። ቤዛ እስልምና ውስጥ እኔ እንደሆንኩ ስታውቀው ምን ተሰማ? ደስ አላለህም? ኧረ አንተ አይደለህም። ያው አንብበዋ። አነበብኩ እኮ በቃ። አሁን ድጋሚ ሌላ ካለት ነበር። እንግዲህ እኔ ክርስቲያን ስለሆንኩኝ ለአንተ ቤዛ በሆን ይከፋል ነው ወይንስ ከስር ማማዬና ቤላን ነው የምመርጠው ቤዛ እንዲሆኑ? ኃጢአትህን እነሱ ተሸክመው አንተ ገነት እንድገባ ወይ ነው እነሱ ቤዛዎች እነሱ ይሆኑ? እሱ እኮ ያንተ አፈታት ነው። አንተ ራስህ ፍታው፣ አንብብና ያንተ አትራጋጋሚ ነው እንጂ ያንተ ነቃል ተርጉማ። አንተ ራስህ ተርጉመለት፣ ክርስቲያንም ተርጉም አንተ ራስህ። ወደ አማርኛውም ተርጉመለት፣ አንተም ተርጉመልን ማሜ። በጉጉት እንደውም ይሄ ሁሉ ሰው ወደ 2000 ሰው በጉጉት እየጠበቀህ ነው። ይተርጎም ይተርጎም ይተርጎም። ይሄ እፎይ በስርዓት አልተረጎመም። እንግሊዝኛውን በስርዓት አልተረጎመም። ቀጥፎበታል። በቃ እንደውም ዋሽቶበታል። ይተርጎም። አጨብጭቡ አጨብጭቡ ወገን። ይተርጎም እንትና ሊተረጎመልን ነው። መሐመድ ተርጎመልን። እሺ አማርኛው መጣለት፣ ተተረጎመ። አንብበው ውስጥ አንተ ራስህ አይከን አንሳና ራሱ ያንብበው። ማይከን አንሳው ማሜ፣ ተርጉመል አንብበልን። አንብባ መሐመድ ይነበብ። እንግዲህ በመሐመድ ካፈርክ እሺ፣ እናመሰግናለን። ማንን እንበልህ ታዲያ? መሐመድ ሳላ ነው እዚህ ጋር ያለው። እኔ እንግዲህ የጻፍከው ስምህ መሐመድ ብለህ ነው የመጣኸው። ኤኖስ አንብብ አንብብ። ለምተኛው እንዲህ ብሏል። በትንሣኤ ቀን ትንሽ ድምፅህን ከፍ አድርግ፣ አይሰማም። ለራሴ እስካነበብኩት ድረስ እናንተ ምን ያደርግላችኋል? ከስር ያሉትም ወገኖች ሙስሊሞች እንዲማሩበት፣ በዛውም የአነባበብ ችሎታህን ሰዎች እንዲማረኩበት። ምን አለ እኔም እንደዚህ ተምሬ እንደሱ መሀይም በሆንኩ ብለው እንዲቀኑ አንብብና እስቲ ያስረዳቸው። እኔ ስለ እስልምና ብዙ ማውቀው ነገር የለም ለባት። አንብበው አይዞህ አንብበው። ክርስትናም እኮ ምንም አላውቅም አልክ እኮ። ጠይቄ 3 ጥያቄ ጠየቅኩ አታውቀውም። 4ኛ ጥያቄ ላይ መጣሁብህ። ቀጥል አንብብ። አየህ እኔም ብታውቀኝ ኖሮ አልኩህ። የህፃናት ጥያቄ ነው። የህፃናቷን ጥያቄ እኔም የጠየኩ ምንም ስለማታውቅ፣ ምክንያቱም ለህፃናት ወተት ነው የሚገባቸው እንጂ አጥንት አይደለም ብሏል ሐዋርያው ቅዱስ ጳውሎስ። ሰለሞንም ለሰነፍ ስንፍናው መልስለት ብሏል። ስለዚህ ለሰነፎችና ለህፃናት እንደ ህፃን ነው የምናደርገው። አንተ ገና ሰነፍ ስላልሆንኩ ደግሞ አልቀበልም ያንተን ጥያቄ። አንብበው እስኪ ጎበዙ። ማንበብም እንደማችል እኮ ማለት እስቲ አነባበብ እንትን እስቲ እንዳንተ መሀይም መሆን ይቻላል? አነባበብ እንየው እስቲ። ማንበብ ትችላለህ? ጓይድ አልችልም፣ ማንበብ አልችልም። አየሁ እኮ ስታነብ እኮ እንዴት እንደምሰባብረው አየሁኝ እኮ አማርኛውን። ለዛም እኮ አመከታ እንዲያ እንደዛ ነው። አሁን ለማንኛውም ክርስቲያን ቀጥል። የዚህን ያህል እንትን ካለ ጥሩ ትምህርት ኮርስ ወስዷል፣ ጥሩ ክትባት ወስዷል። እኔስ ቀጥል። ጃላ መልእክተኛ እንዲህ ብለዋል። በትንሣኤ ቀን አላህ ለእያንዳንዱ ሙስሊም
አንድን አይሁዳዊ ወይም ክርስቲያን ይሰጠውና ይህ ከገሃነም እሳት የአንተ ቤዛ ነው ይለዋል። መሐመድ እንግዲህ ክርስቲያኖችና አይሁዶች የአንተ ቤዛዎች ናቸው። ኃጢአታቸው ደግሞ እንደ ተራራ የከበደ ነው። እናመሰግናለን። ባይዘ አንድ ቪዲዮ ቀን ልኬልህ ነበር ዛሬ። በሐሰት ክርስቲያን ነኝ መስላ እንድትቀመጥ ያደርጓታል። አይተዋል? እሱም ቪዲዮ ተልከው እንትን የኛ ልጆች ፖስቶታ አይቼ ገስታቸው ላይ ትቀመጣለች። ክርስቲያን ነው የምትመስለው፣ እንደ ክርስቲያን ሆና ማለት ነው። አይተዋል? ልኬልህ ነበር። አይ ቲንክ ፍርጂ የሚል አካውንት የለቀቀችው ነው። አሳያቸው አንዴ። ሁሌ ቅሌትና ውርደት ባህላቸውና መገለጫቸው ከሆነ ሰነባብቷል። እንግዲህ ምንም ማድረግ አንችልም። ሳናወራርዳቸው የተውንበት ቀን ቅር ስለሚላቸው መጥተው ራሳችን ገስት ላይ ይዋረዳሉ። በዛውም ስላስታወስከን ሌላኛው ውርደታቸውን ገስታቸው ላይ ሙስሊሞቹን ክርስቲያን ስም እያደረጉ እንደሚያስቀምጡ ደጋግመን እኛ ተናግረን ነበር። ራሳቸው አንደበታቸው ሲናገሩትም ደግሞ ከዚህ በፊት ገንዘብ ሰለምቴ ነኝ እያሉ እየደጋገሙ እንደሚወስዱ ሴቶቹን እንደሚቀፍሉ ራሳቸው የተናገሩበትን 16 ሚሊዮን ለማስመለስ ነው ያለበትንም አሳይተናል። አሁንም ደግሞ እዩት። ይሄ ዛሬ ነው ትናንት የተለቀቀ መሰለኝ። ቀጥለው ያ ምንድነው ሙስሊሞቹ የክርስቲያን አካውንት እየከፈቱ ከዛ በኋላ ገስት ላይ ይቀመጣሉ። እንዳሁኑ ሰው ወጥቶ ይሰልማል እንጂ ምንም ደግሞ የኛ ልጆች ሙስሊም የሆነ ደግሞ እንደዚህ አይነት ስራ አይሰራም፣ በስህተት ራሱ ማለት ነው። ምክንያቱም ቀልድ አይደለም የኛ እምነት። ያዘው ማንም ማያፍርበት ምን እየሆነ ይሄዳል? ሰው እየሰለመ ነው። በቃ እየወጣባቸው እንደሆነ ገብቶታል። የኛው ወጥቶ ይሰልማል። የኛዎቹስ ድራማ ትሰራላችሁ፣ እንደዚህ ማድረግ የለባችሁም እያላቸው ነው። ተቃራኒ ናለው መልሶስ እንዳሁኑ ሰው ወጥቶ ይሰልማል እንጂ ምንም ደግሞ የኛ ልጆች ሙስሊም የሆነ ደግሞ እንደዚህ አይነት ስራ አይሰራም። እንዴት ነው የሚሰልሙት? እዛ ሆነው ማለት ነው። እዛ ሆነው ማለት ነው። ይወጣል፣ ይሰልማሉ። ድራማው ማለት ነው። እንዲህ ማድረግ የለብንም። ምክንያቱም የራሳቸው ሚስት ነው እያሰለሙ ያሉት። ቀጥልሽ። ማንም ማያፍርበት ገባችሁ? በክታራዊ መሰለቀን እኔ እኮ ገስት ላይ ቁጭ ብያለሁ። ግን ገስት የተቀመጥኩት በምንድን ነው ካልከኝ ሙስሊም መስያቸው አይደለም፣ ሌላ እምነት መሰልኳቸው የነበረው። ምክንያቱም ስሜ እንትን አይደለ፣ እውነቱን ብቻ አሳውቅ አይደለ እና በቃ ምንም እንትን አላሉትም። ለዛ ገብቼ ብዬ ያስገቡኛል። ወገን መስያቸው ወዲያው ነው ቀበል የሚያደርጉኝ። ያ ምንድነው ክርስቲያኖች ገስት ላይ ክርስቲያኖች ስም ሌላ አካውንት አላት፣ ሌላ ስም ትይዝና ገስታቸው ላይ ትገባለች፣ ያስቀምጧታል ማለት ነው። ክርስቲያን ትመስላቸውን ነው። ይሄ ነገር ኢብራሂም ቤትም አጋጥሞኛል። ሳላስበው ገስት ልኬ ቀበል አላረጉኝም ቶሎ። የራሷ ደግሞ ይሄ ንጽጽር የሚሰሩ ግልገል ኡስታዞች አሉ። እነሱ ቤት እንኳን አካውንት በሌላ አካውንት ስሜን ቀይሬ ገብቼ ክርስቲያን መስያቸው በአንድ የተቀበሉኝ እያለች ነው። ይቺ እኮ አብራቸው ንጽጽር ተምራ ትሰራለች ተብላ የምታሰብ ልጅ ነች። እንግዲህ ሌላ አካውንት ከፍታ በሌላ አካውንት ክርስቲያኖች ገስት ላይ ትሰቀላለች፣ ትውላለች ማለት ነው። ሙስሊሞች ጋር ክርስቲያኖች ጋር ሳይሆን ሙስሊሞች ጋር። ቀጥል። በዛ ስምሽ ስለነሽ ነው ዋና ምስ እየተወያዩ እያለ ያንን ቪዲዮ መክፈት አልነበረብሽም። ለምን ካልሽኝ ልጅቱን በቃ እንደ ትልቅ ነገር እያያቸዋት ነው። ወላሂ ድጋሚ ራሴ ያለፈ ነገር ነው። አንደኛ፣ ሁለተኛ ደግሞ በቃ እያካበዳቸዋት ነው ልጅቱን። ማለት ምንም እውቀት የላትም፣ ግን በምትከፍቱ ሰዓት ሌላ ነገር ነው የሚሰማት እንደ አዋቂ ምናምን። በጣም ፖለቲካ ስትሰራ ነበር እና በመሀል እኔ በጣም ነበር የተናደርኩት የዛኔ ነገርሽ ነው። ስለተመደብኩብሽ ነው ልልሽ ፈልጌ ነው። አንደኛ፣ ሁለተኛ ደግሞ የተናደደችባት ምንድን ነው እሱ
የተናደደችባት ምንድነው ገዝቱ ላይ በመቀመጡ አይደለም። ሌላ ቪዲዮ ከፍታ ክርስቲያን ሌላ ገብታ ስትወያይ ስለተረባበሹ ነው። ክርስቲያን መስላ እችኛዋ እዛ ገዝት ላይ ስለተቀመጠች አይደለም ንዴቷ። ያችኛዋ ስለነቃችና ስለረበሸች እንዲረበሽ ሆነ። ቪዲዮ መክፈት አልነበረብሽም አይነት ነው። ድራማውማ ተመችቷቸዋል። የክርስቲያን ስም እዛ ገዝት ላይ ኡስታዞቹ ጋር ትሄዳለች፣ ትገባለች። አካውንቷ የክርስቲያን ስም ነው። የሚያስገቧት ኡስታዞቹ ናቸው። ኡስታዞቹ ያውቁም ያውቃሉ። እናዳምጠው፣ ቀጥል። ግን እኔ ግን ታዝዤ ነው እኮ ያደረኩት፣ በራሴ ፍቃድ አይደለም ያደረኩት። ታዝዤ አዳምጡት። እኔ ያደረኩት ምንድን ነው? ታዝዤ ነው፣ በራሴ ፍቃድ አይደለም። አንቺ እንዲረበሽ አድርገሻል። በመረበሹ ያቺ ልጅቷ አውቃ ተናድጄብሻለሁ አለቻት። አካውንቷም ፌክ በማድረጉ አይደለም። እችኛ ደግሞ ምናለች? እንዲህ እንዳደርግ ሐሰት አካውንት የክርስቲያን ከፍቼ ገዝታቸው ላይ እንድቀመጥም ምን ሆኜ ነው? መለስ አድርግ እናስደምጣቸው። ሁለተኛ ደግሞ ምንም ስለማታውቅ እሷን ስሟን ባታነሳ ጥሩ ነው። ግን እኔ ግን ታዝዤ ነው እኮ ያደረኩት፣ በራሴ ፍቃድ አይደለም ያደረኩት። ታዝዤ ያዘዘሽ ሰው አውቀዋለሁ። ቢሆንም ግን አታደርጉ። በቃ ይሄ ወላሂ ይሄ እየተወያዩ ነው። የዛኔ ሊይዛሉ ነበር። ባለጌዎች ናቸው እነዚህ። ታዝዤ ነው ያደረኩት። ያዘዘሽንም አውቀዋለሁ። ያችኛዋም ንጽጽር ምሰራው ታውቃለች። ምንድነው የሚያደርጉት? የክርስቲያን ስም እየከፈቱ ሻዳ ያዘች ይባላል። ከዛ አንድ 5 ቀን ትቀመጥና ታዝዤ ነው ይህንን ያደረግኩት። በትእዛዝ ነው። የሚያዘው ማን ነው? ኡስታዞቹ። እስልምና ፖለቲካ ነው። እስልምና ይሄ ነው። ወገኖቼ ክርስቲያኖች ምን ያህል ልትደሰቱ እንደሚገባችሁ በዚህ ብቻ ምን ያህል ልትደሰቱ እንደሚገባችሁ ክርስቲያን በመሆናችሁ ብቻ ከእንደዚህ አይነት ቆሻሻ ልምምድና ድራማ ነፃ ያወጣል። አጋንንት ነው ባይዘው ይወደው አይደለም እኮ እነሱ ቁጥር ስለሚያሳስባቸው አጋንንቱ ይከፋል። በቃ እንዴት የክርስቲያን አካውንት ከፍተ ገዝተ ላይ ተቀመጥ ተብሎ ኡስታዞቹንም ስም ጠርታለች። አይታችሁ ከሆነ እነ ከሌ ጋር ሄጄ እገባለሁ ከአንዳንድ ነው የሚያስገቡኝ። እኔ ፈልጌ አይደለም ግን አዘውኝ ነው። ምን እንድታደርግ? የክርስቲያን አካውንት ስም ከፍታ ገዝተ ላይ እንድትቀመጥ አይደል ነው። እኔ ምንም ወንጌል ባይሰበክላችሁ እንደው አሁን ባለው ዘመን ጥቅስ መጥቀስ እንኳን ባትችሉ ይሄንን ድራማቸውን አይታችሁ ብቻ እስልምናን ኡስታዞቻቸውን ካልተጸየፋችሁ ዳውት አደርጋለሁ አይምሯችሁ ጤነኛ ለመሆኑ። ይሄንን አካሄዳቸውን ብቻ አይታችሁ ካልተጸየፋችኋቸውና ከነኚህ ጋር ምንም አይነት ኮኔክሽንም ሆነ ከነኚህ ምንም አይነት እውነት ይገኛል ብዬ አላምንም። ከእንደዚህ አይነት ቆሻሾች ከእንደዚህ አይነት እሳቤ ካላቸው ሰዎች ጌታ ይሰውራችሁ። እውነት እኔ ብዙ ጥቅስ መጥቀስ ብዙ እንትን ማለት አስፈላጊም አይመስለኝም ለእንደዚህ አይነቶቹ። ከእንደዚህ አይነቶቹ ጋር እኔ በጣም ሰውነቴ ሁሉ እንትን ነው ይቆጣል። እንደዚህ አይነት ነገር ሳይ እኔ ቢመቱኝ ይሻለኛል ሰዎች ከሚያጭበረብሩኝ። ቢዋሹኝ በጣም ነው የምናደደው በጣም እና እኔ በባህሪ ውሸታም ስለመጠላም ይመስለኛል ልናደድ ልሳደብ እችል ይሆናል እንጂ ውሸታም በጣም ቢመታኝ አናቴን ቢለኝ ይሻለኛል ከሚዋሸኝ ከሚያጭበረብረኝ ከሚያታልለኝ ይዋሊደር እንጂ ማንሽም ሁኝ ማንህም ሁን ካጭበረበረኝ ከዋሸኝ ካታልለኝ ለምን የዛሬ ዓመት አይሆንም ከደረስኩበት እጣለዋለሁ። ከዋሼ ካጭበረበረኝ እናገረዋለሁኝ። እንዲህ በቀልድ ማልፈው አይደለም እና አይ ዶንት ኖ እኔ ባህሪ ተጽዕኖ አድርጎብኝም ሊሆን ይችላል። ሰዎች ሲዋሹ ሳይ በጣም ነው በሳቸው በጣም ነው የሚቀፈኝ። አንዴ ልዋሸኝ ትችላለህ ባለማወቅ ሜቢ ምናልባት ሁለቴ ልዋሸኝ ትችላለህ። ሶስተኛ ከዋሸኝ ግን ሶስተኛ ካታለልከኝ ግን ስቲል አሁንም አንተ የምከተል ከሆነ እመነኝ ለሰዎች አንተን እያጋለጥኩ ይሆናል እንጂ አንተን አምኜህ አይደለም።
አንተን ለሰዎች መማሪያ ላደርግህ ነው። እና እንደዚህ አይነት ቆሻሾችን መምህር ብላችሁ የምትከተሉ እንደዚህ አይነት ጉድፎችን እንደ ኡስታዞችን መቆጥሩ ካላችሁ እህት ሙስሊሞች፣ ወንድም ሙስሊሞች ቆም ብላችሁ አስቡ። ሃይማኖት በድራማ የሚቆም ከሆነ ቀጥሉበት። እኛ ግን እውነትን እናነግሳለን፣ እውነትን እናገራለን፣ እውነትን እናስተምራለን። እውነት ሁሌም አርነት ያወጣል። እውነት ደግሞ ክርስቶስ ነው። ወደ እውነት ነው። ያ እንግዲህ ምንድነው መሰረታቸው እሱ ስለሆነ ነው። አክቹዋሊ የእስልምና መሰረቱ ውሸት፣ ፖለቲካ፣ ሐሰት፣ ድራማ፣ ፕሮፓጋንዳ ነው። የራሳቸውን ሙስሊሞች ገስት ላይ እያስገቡ እህት ወንድሞቻቸውን ክርስቲያን ሆነች በማለት ሻሃዳ ያስይዛሉ። እኛ በጣም ብዙ ጊዜ ደጋግመን በቃ በየቀኑ እንይዛቸዋለን፣ በየቀኑ እንናገራለን። እንደዚህ ደግሞ በራሳቸው ሲዋረዱ ይታያሉ ማለት ነው። ክርስቲያኖች ናቸው እያሉ ሙስሊሞችን አንገታቸው ላይ ማህተም እያስደረጉ ያስበጥሳሉ። እስከዚህ ድረስ ነው የሚሄዱት። በነገራችን ላይ ነጠላ እያስለበሱ ነጠላቸውን ያስወልቃሉ። ምን ናቸው እያሉ ክርስቲያኖች ናቸው። ማሻላህ እኛ እኮ እየበዛን ነው። በነገራችን ላይ የቁጥር ችግር ካለባችሁ የበታችነት ስሜት የኢንፌሪዮሪቲ ኮምፕሌክስ የሚባለው አለ አይደለ? የበታችነት ስሜት የሚያጠቃችሁ ከሆነ ልክ እንደ ሙስሊሞች የድራማ አካል ድራማ ውስጥ ትገባላችሁ ማለት ነው። ስለዚህ ሰው ያለውን እንደው እውነት በቃ አነሰን በዛም እኮ ሰው እውነት ብሎ የያዘውን ነገር ለሰዎች ካደረሰ ሰው ከዛ በኋላ ያን ነገር መቀበልም አለመቀበል መብቱ ነው አይደለ? ሙስሊሞች ግን መሰረታቸው ሁሉ ውሸት ነው። ዶግማቸው ውሸት ነው። አንድ ቀን ካልዋሹ፣ አንድ ቀን በስህተት ካልዋሹ፣ በስህተት ፖለቲካ ካልሰሩ፣ በስህተት ድራማ ሳይሰሩ ካደሩ በነጋታው የሉ እንደ ጉም ነው ብትን ብለው የሚጠፉት ማለት ነው። ስለዚህ ሙስሊሞች ከዚህ ተረት ተረት፣ ከዚህ ውሸት፣ ከዚህ ፕሮፓጋንዳ ልትወጡ የምትችሉት ክርስቶስን ስታገኙ ብቻ ነው ማለት ነው። አለበለዚያ እስልምና ውስጥ እዛው እያላችሁ ካለዚህ መኖር አትችሉም። ደም ስራችሁ ውስጥ ተዋህዷችኋል። በቃ ይህ ውሸትና ድራማ ማለት ነው። ከደም ስራችሁ ጋር ተዋህዷል። ትላልቆች ኡስታዞቻቸውን ብታዩ በቴሌቪዥን ጣቢያ ላይ ሳይቀር የሚተላለፉ ፕሮግራሞችን ብትመለከቱ ብታዩቸው እያንዳንዱ ውሸትና ድራማ ነው። ያለዚያ መቆም ስለማይችሉ ማለት ነው። ኤኒዌይስ እግዚአብሔር አምላክ ይርዳችሁ። ውሸት የአጋንንት ነው ብለን እኛ እናምናለን። እንደ እስልምና ደግሞ አጋንንቶች የሙስሊሞች ወንድሞች ናቸው። ለዛ ነው ውሸትን ሃይማኖት አድርገው የያዙት ማለት ነው። ውሸት የአጋንንት ነው፣ የሰይጣን ነው። እሱ ከመጀመሪያው ሐሰተኛ፣ ውሸታም፣ አጭበርባሪ ነበር። ሰይጣን። ሰይጣን ደግሞ የሙስሊሞች ወንድም ነው በሚገርም ሁኔታ ማለት ነው። ስለዚህ አጋንንት ወንድሜ ሰይጣንን ከእንደዚህ አይነት አካላት ጋር ከአጋንንት ጋር ህብረት እስካላችሁ ድረስ መቼም ቢሆን ይሄ ውሸት አይለቃችሁም ማለት ነው። አስተምሮቱ የአጋንንት ከሆነ ውሸትን ይዘህ ትቀጥላለህ። ኤኒዌይስ ቤላ ቃልና ቢኒ እንኳን ደህና መጣችሁ ብያለሁ። ቢኒ እንኳን ደህና መጣ። ሰላም ላንተ ይሁን። አይ ቲንክ ሰዓትም ሄደ መሰለኝ። ይብቃ ነው ያን ጨርስ። ከኔ ከጨረሳችሁ መልእክት አለኝ ማለት ነው። ሰላማችሁ በክርስቶስ ይብዛ። ክርስቲያን ነው ሁላችሁ እንኳን አደረሳችሁ በዕለቱና በወር ታስበው ለሚውሉ ቅዱሳን በዓላቶች በጣም ነው የእናንተ እህት በመሆኔ ወንድሞቼ በመሆናችሁ በዚህ ዘመን እኔ በጣም ነው በእናንተ የምኮራው ማለት ነው። እግዚአብሔር በሚያውቀው ጸጋውን ያብዛላችሁ፣ ረጅም እድሜ ይስጣችሁ። እግዚአብሔር አምላክ ባላችሁበት ይጠብቃችሁ፣ ጠባቂ መላእክትን ይዘዝላችሁ። ያው እኔ መልእክት አለኝ ማለት ነው። ያበጠ ይፈንዳ ብዬ ነው ዛሬ እየገባሁት ማለት ነው። ከትላንት ወዲያ በቃል ላይ ማለት ነው ኡስታዙና ልጅቷ በሰሩት በነገራችን ላይ ሳውዲ ውስጥ ማተብ አስሮ ማጭበርበር በጣም ቀላል ነገር ነው ማለት ነው። ማህተብ ብቻ አይደለም አህዛቦች ማለት ነው የጸሎት ቤት ሰርተው አንደኛ ነገር የሚጠቀሙበት አንደኛ ነገር ራሳቸው ሙስሊሞች ጸሎት ቤት ሰርተው የኛ ልጆች ወጥመድ ውስጥ ለማስገባት፣ ሁለተኛ ነገር ደግሞ ልክ ትናንትና እንዳደረገችው ራሳቸው አካውንት ክርስቲያን ነኝ ብለው
እንደዛ መምጣት ማለት ነው። በሁለት መንገድ ነው የሚጠቀሙት ማለት ነው። ስለዚህ የእኛ ልጆች መንቃት አለባቸው ማለት ነው። ቦታውን መናገር እችላለሁ። በተለይ ሪያድ ውስጥ ማለት ነው። እዛ ሪያድ ውስጥ ጸሎት ቤት ሰርተው መጀመሪያ ልክ ቤት ውስጥ ስገባ የመድኃኔዓለም ስዕል አድኖ ነው ያለው። ከዛን ደግሞ በትልቁ ጸሎት ቤት ሰርተዋል ማለት ነው። እና ስትኖር ማለት ነው የቤት ኪራይ አንድ ቦታ ነው ይዘህ የምትኖረው ማለት ነው። ያው እኔ ባልኖርም ማለት ነው በዚህ ሁኔታ። ስለዚህ ምንድን ነው የሚያደርጉት? ክርስቲያን ነው የሚያጠምዱት ማለት ነው። እንዳልኩ አህዛቦች ራሳቸው 5 ወር 6 ወር ማህተብ አስረው ቁጭ ይላሉ ማለት ነው። ከዛን ክርስቲያን እህቶቻችን ደግሞ ወንዶቹ ያጠምዷቸዋል ማለት ነው። 2 ዓመት 3 ዓመት አህዛብ መሆኑን ሳይናገር የሚኖሩ ልጆች አሉ። እስቲል አስረግዘዋቸው እራሱ እኔ ከዛ ልጆች ልኬ ያው ልጆቹን ማለት ነው ልጆች ልኬ ያስወጣዋቸው ልጆች አሉ ማለት ነው። ከዛ ከሪያድ ማለት ነው። ስለዚህ አህዛብ መሆናቸውን ሳይናገሩ እዚህ ድረስ እንኳን ሄደዋል ማለት ነው። ስለዚህ የእኛ ልጆች መንቃት አለባቸው። የእነሱ ኡስታዞች ጸሎት ቤት እየሰሩ የእኛ ልጆች እያጠመዱ በጣም ብዙ ልጆች የሰለሙ አሉ። ይሄ ደግሞ ክርስትና አንድም ነገር ስለ ክርስትና አያውቁም። አንድ ነገር ማለት ነው ስላሰቡት ማህተብ እንኳን ቢጠየቁ አያውቁም ማለት ነው። ስለዚህ የማህተቡ ብቻ እንዳይገርመን ጥንቃቄ እንድናደርግ ነው ማለት ነው፣ ለእህቶቼ ማለት ነው። እነሱ ጸሎት ቤት ሰርተው የእኛ ልጆች በጣም ነው የሚያጠምዱት ማለት ነው። እንዳልኳቸው በጣም ብዙ ልጆች በጣም ብዙ ህይወታቸው የተበላሸ ልጆች አሉ ማለት ነው። ያው ስለ ራሴ መናገር አያስፈልግም። የማደርገው ሁሉም ነገር ለነፍሴ ስለሆነ ማለት ነው። ቴሌግራም ላይ 11 ዓመት 12 ዓመት መልእክታችሁ ደርሷችኋል፣ ሰምታችኋል። እንደዛ ነገር ነው። ብዙም አስፈላጊ አይደለም። ጥንቃቄ ማድረግ የራሳችሁ ጉዳይ ነው። ቤተክርስቲያን መሄድ የራሳችሁ ጉዳይ ነው። ዛሲት ሶሪ ብዙም እንትን ስለማስፈልግ እና ስለዚህ አንድ ፕሮፓጋንዳ መሆኑ ክርስቲያን ቪዲዮ ልክ ይላለው የምታውቁት ኡስታዝ ነው። ምን ላይ እንዳለ አሁን ላይ ሰው ከእጃቸው እየወጣ እንደሆነ እየከፈረባቸው እንደሆነ ቃል በቃል ይናገራሉ ትልልቆቹ ማለት ነው። እንደሰማችሁት ኢንጀነራል ደግሞ በፌክ እየመጡ ሰለመ የሚሉት which ይጋጫል። አንድ ሊሆን አይችልም። ብዙ ሰለሙ መጡ ኦኬርስ ምን አገባን እኛ አይመለከተንም። በቃ ራሳችሁን ጠብቁ፣ ትምህርታችሁን ተማሩ። ይቅርታ መስለሙ ብቻ ሳይሆን ምን መሰል አሁን በእኛ ተማሩ ሄዱና ሰንበት ትምህርት ቤት እኛ ምን እናድርጋችሁ? ምን እናድርጋችሁ? ምን እናግዛችሁ? ቅድሚያ ራሳችሁ መማር ነው። እሺ ኡስታዙ ክርስቲያን ሆኖ አለ ምን እናድርገው ካለ ሙስሊም ሆኖ እንበላቸው ካለ ምንድን ነው የምትለው? እኔ እዚህ ጋር ላቀርብ የፈለኩት ሀሳብ ምንድን ነው? ድራማ መሆኑ ግልጽ ነው። ድራማ መሆኑን በዚህ ማወቅ ይቻላል። ሁለት ኮንትራዲክት የሚያደርጉ ነገሮች ማገባን እኛ የምንፈልገው ከስሩ ሌላ ሀሳብ ውስጥ አትግቡ። እያሳየን ያለ ነው እዚህ ጋር ያሉትን የሰሩትን ድራማ ማለቀቅ። ከዛ በኋላ አይምሮን ተጠቀም። ምን አገባን እኛ? አይምሮን አታሰሩም እንደ እናንተ ሳናቀርተን አይደለም። ሳውዲ ላይ ምን ይሰራል? መጽሐፍ ይታደላሉ እንትን ይባላሉ። ሳናቀርተን አይደለም። አይምሮን ተጠቅመ ይሄን የማታደርግ ከሆነ ምን እናድርግ ካለ ምን እናድርጋችሁ? ሰው ከፈረብን አሉ። እሺ ኡስታዞች ሰዋት ሰው ከፈረባቸው ስላሉ ምን እናድርግ? ጫልቱ ሄደች፣ አበበች መጣች። ሀሊማ ክርስቲያን ሆነች፣ ቦንቱ ደግሞ ሙስሊም ሆነች። እሱ አይደለም የኛ ፖይንት። ኡስታዞቹ ምን እያደረጉ ነው? ድራማ እየሰሩ ነው የሚለውን ብቻ ማሳየት ነው የምንፈልገው። ስለዚህ ያንን ካሳየን በቂ ነው። ከዛ ውጭ ፈልገ ለምቀይረው መፍትህ ነው። ፈልገ ለምታደርገው መፍትህ ነው።
ለፖለቲካ የሚመች ንግግር አትናገሩ። እዚህ ገብታችሁ ነገ ሊመነዘር የሚችል ንግግር አትናገሩ። እዚህ ገብታችሁ ያ አይ እኛ ከመጀመሪያው ጀምሮ እኮ በነገራችን ላይ ማለት ብዙ ጊዜ ላይ በገባንበት ሰዓት እንደዚህ አይነት ነገሮችን እያሳየን ነው አይደለ? እኛ እንኳን ከሚገጥሙን እጅግ በጣም በርካታ ነገሮች አሉ። ምንም የሚያደርጉት ነገር እያንዳንዱ ነገር አዲስ አይደለም። በቃ እንደዚህ እንደውም ያን ያህል ዲቴይልም እንደዚህ ይሄን ራሱ ርዕስ አድርጎ ኢሹ አድርጎ መናገርም አስፈላጊ አይደለም አይደል? ስለዚህ እኛ በምናሳያችሁ በአንዲቷ እንኳን ምን ያህል ተንሰራፍቶ እንዳለ ውሸታቸው፣ ድራማቸው፣ ፖለቲካቸው ማወቅና መረዳት ይቻላል። ይህን ደግሞ ራሳችሁ መጠበቅ ትችላላችሁ። በዚህ እህት ወንድሞቻችሁን አዌርነስ መስጠት ነው። አለቅ ፔሬድ። በቃ ይሄ ሌላ ምንም እንትን የሚያስፈልገው አይመስለኝም። ኤኒዌይስ መሰረታቸው ውሸት ነው። ያንን ካወቃችሁና ካረጋገጣችሁ በቂ ነው። ያለ ውሸት ማደር አይችሉም። እስልምና ያለ ውሸት ማደር ይችላል? አይችልም። ሳይዋሹ ማደር ይችላሉ? አይችሉም። እያንዳንዱ እርምጃቸው ውሸት ነች። በቃ ይህን ከተረዳም በቂ ነው። እና ኦኬ ለዛሬ ይብቃን መሰለኝ። አይ ቲንክ ወይ ቢኒ ስራ ወይ ተኝቷል ማለት ነው። ቤላ አለ ረምን ይሰራል አለ። አቶ ቢኒያም እንዴት ናችሁ? ሰላም ብያለሁ። ቢኒ ነው እኮ ዋና አሰጋጃቸው ነው። ጸሎት ቦታ መስርቶ የማን የጉንዳኗ ነው? የጉንዳኗ ነው ምን አለበት ትላለህ? እሷን ከሆነ ልክ ነህ። ሰላም ናችሁ? እንዴት ነው? የጸሎት ቦታ ሙስሊሞች ሰርተውልህ ከዛ ዳ ሙስሊሞች እንትን ሲሉ እዚህ ስማሽ እንዳጭበረብሩ ከቻሉ ምን ያህል ደደብ እንደሆንክ እኮ ነው የሚያሳየው። ምን ያህል ዘገምት እንደሆንክ ነው የሚያሳየው። እንደዚህ አይነቶቹን ለማስተማር መሞከር ራሱ ካላወቅ ህብረት የምታደርግበትን ሰው ካለየ አስረገዘ ማን ጭኗን እኔ አስገድጄ ዶሮ የከፈታት አስረግዟት ጭኗን መቆለፍ ያለባት እሷ ነው። እኔ የሴት ጭን ጠባቂ አይደለን እኛ። ቆልፊ ብለን አናዛት። እንኳን ከእስልምናና ከክርስቲያኑ ጋር ማርገዝ የለባትም ሳታገባ። ስለዚህ ገና ሳውዲ ላይ እንደዚህ ያደርጓችኋል። ኧረ ጭኗን በእርግዳ ከሰጠች በኋላ እኔ ምን አገባኝ ታዲያ? በእንደዚህ አይነቶቹ ችግሩ ይምከራችሁ። ልጁ ሲል እሱ ይምከራት። እሱ ያኔ ያስረዳታል፣ በደንብ ያስረዳታል እንጂ እንደዚህ አድርገሽ ያስረግዝሻል፣ ያስወለደሻል፣ እንደዚህ ትሆኛለሽ፣ ችግር ይገጥምሻል። ይሄ ቤተሰብ ምጣኔ ምናምን ላይ ተማሩት እንደዚህ አይነት ትምህርት። ሶሪ እኛ ጋር ትማሩትም ማለት አይደለም። ደጋግመን ከአሕዛብ ጋር ጋብቻ እንደማይቻል ደጋግመን ነግረናል። ከዛ ውጭ ግን ጭኗን ከፍታ ለሰጠች ሴት አይመለከተንም፣ ኃላፊነት አንወስድም። እንዲሆናለች አይመለከተንም። አስቀድመን የምንናገረው እኛ ምንድን ነው እንደማይቻል ነው። ዛሴት ከዛ ውጭ ግን እንደዚህ የሆነች ያለች እያልን እሷ ተደሳስታ ላደረገችው አይመለከተንም። እኛ ፖይንታችን አለ። እንደዚህ አይነቷ ብትመጣም ደንታችን አለም፣ ብትሄድም ደንታችን አለ። ከአንዱ ያልሆነች አስቀድመሽ መጠንቀቅ። ያ አለ ወይ ተቋረጠ መሰለኝ። ክርስቲያን የኔ እንኳን መሀል ላይ ያልሰማውም ነበር ምን እንደሆነ። ለማንኛውም አሁን ላይ እፎይ እንዳለው እኔ ምን አይነት ትውልድ እንደሆነ አላውቅም። ከአሕዛብ ጋር ፍቅር ከፍቅርም አልፎ ደግሞ ጋብቻ አድርገው ልጅ የሚያፈሩ በዚህ ውስጥ የሚሄዱ ሰዎች ምን እንደሚያስቡ አላውቅም። ቢያንስ ማህበራዊ ቀውስ እንደሚያመጣ በልጁ ላይ
በልጁ ላይ ብቻ ሳይሆን በሱም ፋሚሊ ውስጥ መካከል ያለው ልዩነት እንዴት እንደማያስቡት አላውቅም። አይዶ ነው እኔ ከአፍንጫቸው የዘለለ ማሰብ ማይችሉ በጣም ብዙ ሰዎች አሉና ያው ለመውቀስ አይደለም ግን ለወደፊቱ ምንድን ነው የሚፈጠረው የሚለውን ኮንሲኩዌንሱን ማሰብ ማይችሉ ብዙ ሰዎች እያየው ነውና ብቻ ፍቅር እስከሆነ የሆነ ነገር እስከሆነ አሕዛብም ሆነ ምንም ሆነ ከማንም ጋር አንሶላ ይጋፈፋሉና ይሄ እንዴት ነው? ምን አይነት ቤተሰብ ነው ያሳደጋቸው? ቤተሰብስ ምን ይላል? ወስዳ ስታስተዋውቀው ከቤተሰቧ ጋር ምን ይላታል? ሙስሊም አገባው ብላ ሄዳ ታስተዋውቋለች? ቤተሰቡ እኮ ነው ችግር ያለበት ቢኒ። ቤተሰብ በጣም አብዛኛው ክርስቲያን ያስተዳደግ ችግር ያለበት ህዝብ ነው ያለው። ቤተሰቦች ልጆቻቸውን በቃ እንደወለዱ ነው የሚጥሏቸው ማለት ይቻላል። ምንም ስለ መሰረታዊ ክርስትና የሚያስተምሯቸው ነገር የለም። ግብረ ገብን የሚያስተምሯቸው ነገር የለም። አብዛኛው ክርስቲያን አሳዳጊ የበደለው ነው ማለት ይቻላል። በጣም አስቸጋሪ ነው። ስለ ክርስትናቸው ጠንቅቀው ስርዓት ይዘው ሃይማኖታቸውን እንዳያሰድቡ አድርገው አያሳድጓቸው። ለዛም ነው አሁን ይሄንን አንገቷ ላይ ትልቅ ማህተብ መስቀል ታንጠለጥላለች፣ መሐመድ ነብይ እያለች ትዘምራለች ማለት ነው። በዘልማድ ነው የሚኖረው። አይ ከባድ ነው እሱ። እንግዲህ ምን ማድረግ ይቻላል? ቤተሰብም እንደዚህ ከሆነ ከባድ ነው። ከምግብና ከመጠጥ ውጭ የልጅን ፍላጎት ማሟላት ይሄ ብቻ ነው የሚመስል፣ ልጅን ማሳደግ ይሄ ብቻ ነው የሚመስላቸው አንዳንዶቹ። በስነ ምግባር ማሳደግ፣ በሃይማኖት ኮትኩቶ ማሳደግ ይሄ ራሱ አንድ ልጅን የማሳደግ እንትን ነው። ምንድነው የሚባለው? ስነ ስርዓት ነው፣ ግብረ ገብነት ይሄንም ያጠቃልላል። እንደው ዝም ብሎ የሚበላውና የሚጠጣው ካገኘ አንድ ልጅ በቃ ይሄ ብቻ ነው አስፈላጊው ብሎ ማሰብ ቤተሰብ ጋር ትልቅ ችግር ያለ ይመስለኛል። ሃይማኖቱን እንዲያውቅ ማድረግ አለባቸው እኮ። ኦኬ በሃይማኖቱ እንዲያውቅ ከሌላ እምነት ጋር ያለውን ነገር ምን አይነት ነው የሚለውን በደንብ ማወቅ፣ በጥላቻ ሳይሆን ግን በዝም ብሎ በማንም ተወስዶ የማይሆን ቦታ ላይ ልጃችሁ የዘላለም ሕይወት ሲያጣ ቤተሰብ ምን ይሰማቸዋል? ኦኬ አስተምራችሁ ምናልባት ዶክተር ምናምን ሊሆን ይችላል። ይሄ 40-50 ዓመት ወይም ቢገፋ 80 ዓመት የሚቆይ ህይወት ነው። ከዛ በኋላ ከዘላለም ህይወትን ሲያጣስ ምንድነው የሚሰማችሁ? ስለሱ ያሰራ ልጅ የዘላለም ህይወት እንዲያገኝ የአባቱን የእናቱን ሃይማኖት እንዲከተል አትሰሩ እና በጣም ያስቸግራል። ይሄን እንትን ለማለት እንደ ማህበረሰብ ትልቅ ስራ ይጠብቅብናል ይመስለኛል። እንደ ማህበረሰቡ ራሱ በዚህ ላይ ክፍተት ስላለበት እና እንደዛ ይመስለኛል። ለማንኛውም ክርስቲያን ልትወርድ ነው መሰለኝ። ያ ጨርሰናል ወይ? አርፍደን የመጣው ዛሬ ቤላ ወይ እንዴት ቤላማ ወረደባት እኮ አንዱ ባለጌዎች ናቸው በጣም እና እነዚህን እንኳን በህግ አግባብ የሚጠይቅ አካል አለመኖሩ በጣም ነው የሚያሳዝነው። በነገራችን ላይ እህቶችን እንደዚህ መናገር ብልግና ነው። አይ እኔም እዛ ቤት የምትገቡ ሰዎች የምንገባበትን ቤት እንምረጥ የሚባለው ለዛ ነው። እውነት ለመናገር እንግዲህ እዛ ገብታችሁ ፍቱኝ ባርኩኝ የምትሉ ካላችሁ እግዚአብሔር ያችሁ። ለማንኛውም እንዴት አመሻችሁ ክርስቲያን ሁላችሁም ከታች ያላችሁ እስካሁን ተስራል ቢኒ እንዴት ዋልክ? አንድ ማለት የምፈልገው ምንድን ነው፣ በተለይ እንደዚህ አረብ ሀገር ያላችሁ ሴቶች እናውቃለን ከስራ የተነሳ ምናምን ነገር እንደዚህ መሰረታዊ ይባሉ እንኳን ክርስትናዎችን ላይክ ያልተማራችሁ ልትሆኑ ይችላላችሁ። ማለት ያው ኢትዮጵያም እያለ ብዙ ሰው እንደዛ ስላልሆነ ማለት ነው። እና ከቻላችሁ እንግዲህ ዩቱብ ዋይፋይ ይኖራችኋል አይደለ? ቴሌግራም ላይ ቲክቶክ ላይ ራሱ በጣም ብዙ ወንድሞች በተከታታይ ቤት እየከፈቱ የሚያስተምሩ አሉ። መጽሐፍ ቅዱስ የሚያስተምሩ አሉ። አምስቱ አዕማደ ምስጢራትን በጣም ቪዲዮዎች አሉ። ማህበረ ቅዱሳን ጋር እንኳን ዩቱብ ቻናል ገብታችሁ እና እንደው ስራ የሰራችሁ ራሱ እሱን እየሰማችሁ ስራ መስራት ትችላላችሁ። ኦር በትርፍ ጊዜያችሁን እሱን እየሰማችሁ ቢያንስ እንኳን ለሚመጡባችሁ ጥያቄዎች እንደው ተከራከሩ ሳይሆን እንደው እምነታችሁን እንኳን ለማወቅ ይጠቅማችኋል። እንዲህ ለማለት ነው ተብሎ ገባችሁ። እምነታችሁን ለማወቅ እንኳን ይጠቅማችኋል እና እርሱን ራሱ ከዛ ብንማር ሁላችንም ብንማር አሪፍ ነው እንጂ አሁን እኔ እኮ ሳላቅ ነው ሰለምኩት ምናምን የሆነ ነገር እንዳይሆን ብትማሩ መልካም እላለሁ። ይሄን ለማለት ነው። ክርስቲያን ያ ቢያንስ አስተዳደጋችሁ ጥሩ ካልነበረ ክርስቲያኖች ማለት ነው ወጣትነታችሁን በእግዚአብሔር ቤት አሳልፉ። ዝም ብላችሁ ብቻ የማንም አሕዛብ የማንም መናፍቅ ሽንት ቤት ላለመሆን መሞከር ነው። በቃ ማንም እየተነሳ ሲተፋባችሁ ጥፋቱን መቀበል አግባብ አይደለም።
ስለዚህ ቢያንስ ይሄን ነገር በማድረግ ራሳችሁን ፕሮቴክት አድርጉ። አይ ነው ልጅነታችሁ አምልጧችኋል። አብዛኞቻችን በእንደዚህ አይነት ነገር አልታነጽንም። ቢያንስ ወጣትነታችሁን ግን ተጠቀሙበት።